በጣም ቸኩላለሁና አበባ ፈልጌ ነው ለቆንጆ ሰው ነው ትውልድ መኪና የሚያደርሰን መልሰን ከውጪ ነው ልብስ የሚመጣለን እዚህ ሀገር ለብሰን አናቀም ተስፋ ቆርጠሽ ታውቂያለሽ ብዙ ጊዜ በነገራችን ላይ ተመልካቾቻችን ዛሬ የሚገርም ቦታ ነው የምንሄደው በጣም በቃ የሚገርም ሰው ላስተዋወቃችሁ ነው ሽቷችን ጀስ አርገናል ብረጊቢ ከፍተ መግባት ለምደ የሆነ መኪና ኖሮና እንደዛ አይነት በት ለምደ በቃ በጣም ይደብረኝ ነበር ሰፈሬ ስገባ ራሱ ነው ሰው ባያይኝ ደስ ይለኛል ተደብቀሽ ነው ሰዓት የለንም ብዙ አናወራም እዛ ሄደን ነው እንጫወተው አብራችሁ እዚህ ለኛል ነው መጀመሪያ ሂማኒሪን ስገዛ አመት ቆንቆጥቤ ነው የገዛሁት ማቤቴ ነይላ አግባሽ ነው ጥሩ ህይወት ተሰጥሻለሁ ምናምን ያረግልሻለሁ ምናምን ሚልሃል አይ ደርሻለሁ በቃ እዛው ጋር ነው ኦልሞስት በቃ መኪና ላቁምና በቃ መጣሁ ደርሰናል ሎ ተዳርሽ ዲንሽ ቀብረር አርጋ ነው ያሳደገችኝ ህፃን ያለው ትዝ ይለኛል በጣም ቸግሮን ወርቋን ሽጣ አረብ ሀገር ሄዳለች ማክሰኞ የጀመረኝ ምጥ እሁድ ነው የወለድኳት 6 ወር ሆና ነኝ የህፃናት ጫዋች ነበረች አክሮባት ምናምን ትከረበት ነበር ስትነግረኝ ጌታ እሁድ ጧት 11 ሰዓት ተገላግዬ ማታ 11 ሰዓት ዋልቀዳ ወጥቻለሁ እኛ ለምን ምንድን ነበር ሚስጥሩ በዛ ሰዓት ጀግና እናት ስላለች ምንም ሌላ ነገር የለም የኔ ፍቅር እንዳታለቅሽ አታለቅስም በጣም በቃ ጥሩ ህይወት መስጠት ፈልጋለሁ ለእናት የራሷ ቤት እንዲኖራት ፈልጋለሁ ደስለኛ ስላገኘሽ ተመልካቾቻችን አባይጀስ መጣ ሌላ ነገር እንዳታስቡ ደም እንዴት እንደሚያምር እውነት በጣም እጅግ ጠንካራ የሆነች እህታችን ህሊና ጋር የመጣ ነውና ከዚህ ጠንካራ ሴት ጀርባ ብዙ ያልተነገሩ ታሪኮችን ጨዋታዎችን ያለፈችበትን መንገድ እንጨዋወታለን በቤቷ እንደዚህም ደግሞ ማሚንም ታስተዋውኛለሽ ዛሬ ዝግጁ ነን እናንተ ዝግጁ ናችሁ ሰብስክራይብ አድርጉ ወደ ውስጥ አብራችሁን ግቡ Thank you በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኙአቸው ጥቅሞች በድልንገራች በተለያዩ ቦታዎችን ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላችኋል ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላችኋል እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው ለበለጠ መረጃ ደውሉላቸው ረምዚን ሪል ስቴት በጣም አመሰግናለሁ በድጋሚ እኔም በጣም ነው ማመሰግናለሁ ስለመጣል ለመጀመሪያ ጊዜ ነው በአካል ተገናኘነው አዎ በቪዲዮዎች ላይ ያለው በጣም አድናቂሽ ነኝ አመሰግናለሁ በጣም አሪፍ ሁሌ እንደዚህ ነው የምትለብሺው ምንድነው ዛሬ የተለየ ነገር በዓል በለውኩ አንተ መጣ ሁሌ አመት በዓል ማራኪ ወግ መጥቶ ህይወት እንዴት ነው ተመስገን ቆንጆ ቤትሽን በጣም ደስ የምትለው ማን ያለው እዚህ ቤት እኔ ብቻሽን አዎ ብቻዬን ነው ምን ያህል ጊዜ ነሽ ብቻሽን መኖር ከጀመርሽ አሁን 5ኛ ወሬን ያስኩ 5 ወር አዎ ጊዜ ይሮጣል በጣም ኦኬ ቤት ስትከራይ ደግሞ በጣም ይሮጣል ቤት ስትከራይ ደግሞ ሲደርስ ቶሎ ወሩ በጣም አሪፍ ካንቺ ጥንካሬ ካንቺ ከመጣሽበት መንገድ በጣም በቃ ጀግና ሴት ጠንካራ ሴት ተብለን ተጠቁመን በቃ አፈላልጋችሁ ሂዱ ተብለን የመጣ ነውና የሚገርም ተሞክሮሽን ለተመልካቾች ምርጥ አድርገን እንሰጣቸዋለን ሶ ህሊና ስለ የት ነው የተወለድሽው ስለ ልጅነትሽ ንገሪ ስላስተዳደጌ ያው መጀመሪያ ከቤተሰቦቼ ጋር ከእናቴና ከአባቴ ጋር ነበር ያደግኩት እሺ ከዛ የሆነ ሰዓት ላይ እንደ ልጅ የሌላት እናት ነበረች ልጆች የምታሳድግ እናት ያው በተፈጥሮ ልጅ መውለድ አትችልም ግን ልጆችን የምታሳድግ እናት እሺ እና እማዬ የምትሰራው እሷ ጋር ነበር ስራ ከዛ ያው እኔ ጋር ትሁን እኔ ጋር ይመቻታል ለትምህርት ምናምን ብላት እሷ ጋር ነበር የኖርኩት ረጅም ጊዜ እና
መማሪ ነበረው እሷ ትምህርት ቤት ነበር ታየኝ ነበር ከናቴ ጋር ምናምንና ሴትዮዋ ትምህርት ቤት አላት አዎ ትልቅ ወደ 12 ትምህርት ቤት ነበራት አዲስ ህይወት የሚባል ትምህርት ቤት የተለያየ ለም ሐዋሳ ሾኔ ቃሊቲ ምናምን ገነት ልዑል ሰገድ ሜቢ ታዋቂ ነበረች እኔ ጋር ትሆንልሽ ለጥናትም ይመቻታል ምናምን ኦፖርቹኒቲውም ትልቅ ነው እሷ ጋር መማር እሷ ጋር ደግሞ መኖር በጣም ያው ህይወቱም ቆንጆ ስለሆነ ማሚም አርብ ተወስደኛለች ቅዳሜና እሁድ እማይጋ ሆናለሁ ከሰኞ እስከ አርብ ደግሞ እዛ ነበር ማለት ምን ልጅ ነበርሽ ሊና በባህሪ ብቻ ያለሽ በጣም አክቲቭ ነበርኩ በጣም አክቲቭ እና በቃ እንደ ልጅ አይደለችም እኮ ምናምን የሚባል ልጅ አላ በጣም በቀደም ነበር ከሄ ጥል የሚል አላ እንደዛ አይነት ልጅ አክቲቭነቱ እንኳን አሁን ያለም ጥሉን አላቅ የልጅነቴ በጣም እንትን ያለ ነበር ባንዲራ ምናምን ሲሰቀል መዝጓተው የሚደንሱት ምናምን ተቃለ እንደዛ አይነት ልጅ ነበርኩ ቀውጢ ነበር በጣም ኦኬ ትምህርት ላይስ አንደኛና ሁለተኛ ወጥቼ አላቅም ከዛ ውጪ ከዛው በኋላ ከ3 እስከ 10 4 5 እንደዛ ስለ አስተዳደግሽ ላይ ቤተሰቦችሽ ኢኮኖሚካሊ እንዴት ነበሩ ላይ ያው የታወቀ በጣም አነስ ያለ የኑሮ ደረጃ ነው ነበር ያው ማማ ሰው ቤት እየሰራች ምናምን ያሳደገችኝ ኦኬ በጣም ለፍታብኛለች ከመታሰበው በላይ ለፍታብኛለች ከዛ ግን ምን ሆነ ያው ይሄኛው ኦፖርቹኒቲ ጥሩ ስለሆነ ወደዛ አረገችኝ እና እዛ ሌግዠሪ ነበር በሙሉ በመመላለስ በለው በመመላለስ ኑሮ እንዴት ነው እዛ በጣም ደስ የሚል የራስ የመኝታ ክፍል አለኝ ትምህርት ቤት መኪና የሚያደርሰን የሚመልሰን አረባከር እውነት ከውጪ ነው ልብስ የሚመጣለን እዚህ ሀገር ለብሰን አናውቅም እሺ በጣም ደስ ይላል በቃ ማለት በሁሉም ሌግዠሪ የምትለው ነገር እንዳለ አይቻለሁ እሷ ቤት ያለኝ ከዛ ደግሞ አርብናቴ ቤት ደግሞ ስመጣ ያው ዝቅ ያለው ኑሮ ምን ታያለሽ ላይክ በጣም ሁለቱን በዛ ሳስታይ ሁለቱን መጀመሪያ እናቴ ጋር ስለኖርኩኝ ረጅም ጊዜ ያው አውቀዋለሁ ይሄኛውንም ህይወት ያኛውንም አውቀዋለሁ ግን የሆነ ሳለ ረጅም አመት እዛ ኖርኩና ወደ እማይ ስመለስ ከብዶኝ ነበር ምክንያቱም አብሶ የሆነ እድሜ ላይ ከሆነ ወደ 16 17 አካባቢ ነው ተመለስኩት አክስቴ ማረፈች የሚያሳድጉሽ ሴትዮዋ አረፈች እዛ በቃ እናቴ ቤት መጣ በሙሉ መመለስ ነበረብሽ አዎ ስለዚህ በጣም በግልት መኪና ትምህርት ቤት ምትሄጅ ራስ መኝታ ቤት በጣም የድሎት ላይፍ የሚባለው በሙሉ ነው ያየሽውና ወይ በጣም ሙሉ በሙሉ ጠቅልሽ ደግሞ እንግዲህ ወደ ነማይ መጣሽ ከዛ በጣም ከባድ ነበር ምኑ ከበደሽ ያው አነስ ያለ ኑሮ ነው የነበረ አንድ ክፍል ቤት ናት እዛ ክፍል ቤት ውስጥ ነው የምንኖረው ኢቭን በስነ ስርዓት የምተኛበት አልጋ የለኝም ነበር እስካሁን ድረስ እዚህ ቤት እስከገባ ድረስ በቃ ያለውን ነገር አብቃቅተ መኖር ነበረብህ ገባ ሶሻል ላይፍ መልመድ አለብህ ብዙ ነገሮች ከባድ ነበሩ ከለመድኩት ነገር አንፃር ለመቀበልም ከባድ ነው ደግሞ እድሜም ነበር የዛን ሳለና በቃ በጣም ይደብረኝ ነበር ሰፈሬ ስገባ ራሱ ነው ሰው ባያይ ደስ ይለኛል ተደብቀሽ በርግ አይ ተደብቄ ገብቼ አላውቅም ግን በቃ ቤትሽ ስባል የሆነ ሼም ይዘኝ ነበር የሆነ ብረጊቢ ለፍት ከፍተ መግባት ለምደ የሆነ መኪና ኑሮ ምናምን እንደዛ አይነት ህይወት ለምደ ትንሽ ከባድ ነበር እንዴት ተላመድሽው ከዛ በኋላ ያለውን ነገር ረጅም ጊዜ ከማየጋር ራሱ ብዙ አለመግባባት ልትፈጥሪ ትችያለሽ ቢያስባለሁ እሱን ነገር ረጅም ጊዜ ያነግባባም ነበር ማለት በቃ እኔ የምፈልገውና እሺ እሷ ደግሞ ልታሟላልኝ የምትችለው ነገር አልተገናኘም በጣም እቀብጥባታለሁ በቃ የምፈልገው ነገር ስራ ቦታ ይጃላግዛትም ነበር መጀመሪያ አካባቢ ልክ ስመለስ ባንክ ውስጥ ለባንኮቹ ምግብ ነው የምትሰራላችሁና የሚገርምህ ቤት ውስጥ አቁላልታ ሰርታው ይዛ ተሸከማ ሄዳ በዘንቢል ተሸከማ ሄዳ እዛ ነው አብስላ የምትሰጣቸው አሙቃ የምትሰጣቸው ምናምንና እዛ ድረስ ተሸክሞ መሄድ በዘንቢል ምናምን እሻልላትም ነበር በቃ ማስተናገድ እዛ ይደብረኛል ምናምን ብዙም ፍቃደኛ ነበር ያው መታየት ደግሞ ምናምን ደግሞ ኤክስፔክቴሽኑም የሰው ሲያየህ ጥሩ ለብሰ ሲያየህ ሰው ያንተ ነው የሚመስለውና ለኔ ያላቸው ግምት በቃ ሩቅ ነው አንቺ ደግሞ ከዛ ይዘሽው የመጣሽው የዘነጥሽ ልብስ አለ የለመድኩት ነገር አለ እና በጣም ከብዶኝ ነበር በቃ በጣም ከዛ ግን የሆነ እድሜ ደግሞ አለ ያለኛ አማራጭ ይሄ ህይወት የኔ ህይወት ነው የኖርኩበት ነው ያሳደገችኝ ነው የለፋች አማራጭ አልነበረኝም በቃ ግዴታ መቀበል ነበረብኝ በጓደኛስ ለምሳሌ አብረውሽ የተማሩ የሚያውቁሽ ምናምን ለምሳሌ ወደዛ ህይወት ተመለሽ እዛኛው የሚያውቁሽ አለ የጓደኛ ተጽኖ እሱሱ ነገር ትንሽ አፍር ነበረ የሆነ ሰሞን ያ የጉርምስና ጊዜ ላይ ሲያዩኝ ሳስተናግድ ነው ከዛ ግን በቃ
ከተቀበልኩት በኋላ እንደኔ ይሄ ልቡ ኩራት ያለው ሰው የለም ማለት ምሰራው ኢንካም ለማግኘት ነው ከዛ ደግሞ የሚገርምህ ይሄ ድሃ ሆነንም እንደ ድሃ አይደለም በቃ ምንም አጓላብኝ አታቀም እግዚአብሔር ይመስገን ቀብረር አድርጋ ነው ያሳደገችኝ ዩኒቨርሲቲ ከመገቢ ዘው ከማየጋ መስራቱን ቀጠልሽ አዎ በደንብ ሰራላት ነበር በደንብ እዚህ ምግብ እናቆላላለን ሽንኩርቱ እሺ እዛ አሸዋ ሜዳ እዛ ድረስ ነው የምንሄደው ተሸክመን በዘንቢል እንሄዳለን ከዛ ምግቡን እንሰራለን ቡና ታፈላለች አስተናግደን ከጨረስን በኋላ 10 ሰዓት ወደ ቤት እንመለሳለን ዘንቢሉን እንደዛ ነበር ምን አይነት እናት ናቸው እማይ ፍቅሯን የምታሳይ እናት አይደለችም እሺ ግን ፍቅሯን በሌላ በተዘዋዋሪ ታገኛለች በተግባር ነው ማለት ለኔ አታሳየኝም ለኔ በጣም ሩቅ የሆነ ኤክስፔክቴሽን ያላት በጣም ትልቅ ቦታ ነው የምትጠብቀኝና የሆነ ነገር ገስቼ በሰጣት ምናምን የሆነ ሰርፕራይዝ አትሆንም ይሄ ምንድነው ገና ነው አይነት ነገር እውነት እንደዛ አሁን የነ ጊዜ በህይወቴ እኔ ለመጀመሪያ ጊዜ ለእናቴ ስጦታ የሰጠኋት ወርቅ ነው ወርቅ ህፃን ያለው ትዝ ይለኛል በጣም ቸግሮን ወርቋን ሽጣ አረብ ሀገር ሄዳለች አይምሮ ውስጥ አለ ያ ነገር እና ሁሌ ይሄ ብር ባገኝ በቃ መግዛት የምፈልገው ለእናቴ ወርቅ ነበር ተማሪ ሆነሽ ማለት ነው የት ነው የተማርሽ ድሬዳዋ ዩኒቨርሲቲ ነው የተማርኩት በቃ እንዲህ ሴቭ ያደረኩኝ ምናምን እስከ ሰርዲየር ምናምን ይሁን ሳለኝ እንዴትም ሆኖ ሞላልኝ ገዛውና ሰጥቷት እና የመጀመሪያ ጊፍቴ ነው በጣም ደስ ማለት ይሄ ትዝታለን እሷም ትዝታላት ለዛ ነገር እኔም አለኝ ግን መቼስ አርቲፊሻል አይደለም ማለት ነው አርካው ኖርማል አንቺ በጣም በቃ ደስታ ፊቷ ላይ ምናምን ኤክስፔክት ያረክሽ ነበር ከዛ ግን በንጋታው ጎረቤት ሲመረቀ ታውቃለህ ደስ ማለት ታወራለች ለጎረቤት ነው ልጅ እንዲያርጋ ወራም ትላለችና ጎረቤት ሲመረቀ ተዋረኪ ሲለ ምናምን የዛኔ ያው እንትን ትለዋለህ አረብ ሀገር ምን ያህል ቆዩዛ ወይ ቆይታለች ወደ 6 አመት ገደማ ቆይታለች ተመልካቾች እቺን ጀግና እናት ዛሬ ለማራኪው ተመልካቾች ለመጀመሪያ ጊዜ እናስተዋውቃችኋለን ግን ያው ሰብስክራይብ ያርጋችሁ አብራችሁን ቆዩ እሺ ዩኒቨርሲቲ ቆይታሽ እንዴት ነበር ዩኒቨርሲቲ ደስ ይላል ትንሽ መጀመሪያ አካባቢ ግራ ገብቶኝ ነበር የሆነ እኔ የለመድኩትን የቤት ውስጥ አይነት ነገር ባህሪ ይዤ ነው ሄድኩት እዛና ሶሻል ላይፉ ምኑ ብዙ ነገሩ አዲስ ነበር ትንሽ ቻሌንጅ ነበር ማለት ፋይናንሻሊ ቦር የሚላክልህ ብር ላይ በቃ ይችላል ምናምን ግን በቃ እግዚአብሔር ይመስገን እና ደግሞ አጋጣሚ ሆኖ የኔ ዶርም ሜቶቼ ፋይናንሻሊ ጥሩ ነበሩ ከኔ ጥሩ ነበሩና በቃ ይሄ እህት የሆኑ ጓደኞች አሉ አይደል እንደዛ ናቸው ምንድነው የሚያደርጉት የኔ ብር ትንሽ ብርም ትሁን ሚድላክልኝ እነሱ 5000 ቢገባላቸው 5000ን ተጠቅመን ከዛ ወደኔ 1000 ነው የሚገባው ለነሱ በቃ በእህትነት ስለሚያደርጉት ኖርማል ነው ያው ለኔ ግን ትንሽ የበታችነት ስሜት የሆነ በቃ የኔኮ ትንሽ ነው እንዲ ባያረጉ ምናምን አይነት ስሜት ነው የሚሰማኝና ባገኘሁት ነገር ኢንካም መፍጠር ነው የምፈልገው ፋይናንሻሊ ስቴብል ለመሆን ምናምን ነው የምፈልገውና ከዩኒቨርሲቲ በመለስም ደግሞ እዚህ ያለውን ህይወት አውቀዋለሁ ስለዚህ መሀል ላይ ያለኝ አማራጭ ህይወቴ መለወጥ ብቻ ነው ወይ ገንዘብ ማገኝበትን አማራጭ መፈለግ ብቻ ነውና እናቴ ቡና ጠጡ ከዛ ወጣችና የሆነ ምግብ ቤት አለ አይደል ምግብ ቤት በረንዳውን ያከራዩ አይደል ቡና ጠጡ ጀመረች ለዩኒቨርሲቲ ሲገባ ክረምት ያው እሷና ገዛሉ ቡና ጠጡ ማለት ነው ከዩኒቨርሲቲ መልስ መጣ ዩኒቨርሲቲ መጣች የጀበና ቡና ነው መሰራው እና ምን አደረኩ የተወሰነ ቃ ከዛ ይዤ መጣና እዛ ቡና ጠጡ ቦታ ቁጭ ብዬ ሸጥላቸዋል ዋው ማቃቸውን ተማሪዎች አብረውኝ የተማሩና ምንቃ መጣውላችሁ ያልኩ ሸጣል ነው ምናምን በማቃው ሰው ያንዳንዱ እንደዛ ያልኩ ሸጣል ነው ምናምን ከዛ ጥሩ እየሆነ የተወሰነ ብር ያስኩ የሚያስፈልገኝ ነገር ያሟላሁኝ ምናምን መጣኝ አጀማሪው እንደዛ ነበር ከዛ በፋይናንሻል ራስን ነፃ ወጣሽ እንዴ ግራጁዌሽን ማሚ መጣች እዛ አዎ እንዴት ነበር ተምሪ መመረቅ ለሷ በጣም ትልቅ ነገር ነበር በጣም በቃ እንድመረቅ ትፈልግ ነበርና በጣም ተጨንቃበት ነበር ኦኬ ቱ ቢ ሆነስት በቃ ለማይ ትልቅ ሰክሰስ ልጇን አስተምራ ማስመረቅ ነው ሶ የምትፈልገው ነገር ማድረግ ፈልግ ስለነበር 3 አመቱ ያው ጥሩ ነበር እንደ ተማሪ ጎበዝ የምትሆንበትም ዝቅ የምትልበትም ጊዜያቶች አሉ በአካውንቲንግ ኤንድ ፋይናንስ ዲግሪ ያስኩኝ ከዛ በቃ ድግሱም ደስ ይል ነበር በአቅማችን ቆንጆ ድግስ አደረገን ተመረኩ ማለት አሁን ብዙ ሰው በእንደዚህ አይነት ሁኔታ ውስጥ ትምህርት ያቋርጣል ወይ ሌላ ስራው ውስጥ ሌላ ነገር ውስጥና ብዙ ነገሮች የተለያዩ ነገሮች ውስጥ ልንገባ እንችላለንና ያንቺ like በዛ መንገድ መሄድ ምንድን ነበር ሚስጥሩ በዛ ሰዓት ጀግና እናት ስላለች ምንም ሌላ ነገር የለም ማለት ሲጀመር እንደ ጓደኛ ናት
እሺ ይኸውልሽ በዚህ እድሜሽ እንዲ ብትጠብሺ ልክ እንደኔ እንደዚህ ሆነሽ ትቀሪያለሽ ፋይናንሻሊ እንዲሳቶኝ እንዲ መሆን የለበትም በቃ ሁሉንም ነገር ግልጽ አርጋ ነው የምታስረዳ ይሄ ነይ እንዲ ግቢ እንዲ ውጪ ምናምን መተለናት አይደለች በቃ ሰክሰስፉል መሆን የምትፈልጊ ከሆነ ተመርቀሽ መጨረስ አለብሽ ሰክሰስፉል የምትሆኚ ከሆነ ጥሩ ስራ መያዝ አለብሽ ራስሽ ማስተዳደር አለብሽ ፋይናንሻሊ ስቴብል መሆን አለብሽ አለበለዚያ አሁን እኔ አንቺን ለማሳደግ ማየውን ፍዳ አንቺን ሌላ ልጅ ትወልጂና ለማሳደግ ሁለት ነገር ይሆናል ሐሳብ ገባ ሶ ፎከስ ማድረግ ያለብሽ መጀመሪያ ራስሽ ላይ ነው መጀመሪያ አንቺ በሁለት እግርሽ መቆም አለብሽ ስለዚህ በቃ ይሄ ነው መርሃና አንድ ቀን እንዲያታርጊ እንዲሁኝ እንዲግቢ እንዲውጪ ብላኝ አታውቅም እሷ ባትኖር እንዳልከው እዚህ ቦታ አልደርስ ማለት አዎ ትምህርቴን እንድማር ቢሆን እሷ ሆና ነው ስራም ስጀምር ቢሆን እሷ ከጎኔ ሆና ነው በእያንዳንዱ ነገር ላይ እሷ ናት ዋናዋ ደግሞ በተለይ አሁን እንደዚህ ቡና ጠጡ በረንዳ ላይ ሌሎች እንደዚህ አይነት ስራዎች ላይ በዙሪያ በጣም ብዙ ሰው ይኖራል የሚያዘናጋ ፓራ ለትምህርትም ደግሞ እንደዚህ ቦታ የማይሰጥም ሰው ይኖራል ማለትና ተጽዕኖ ይኖራል ያስባለሁ ማለት ትምህርት መማር አይመስላችሁም ሲጀመርና አንቺ እኮ በዚህ እድሜሽ እዚህ ስራ መስራት የለብሽም ብትማሪ ይሻልሻል ምናምን ነይላ አግባሽ ነው ጥሩ ህይወት ተሰጥሻለሁ ምናምን ያረግልሻለሁ ምናምን ሚልህ አለ እሺ አይ ተማራለሁ ማለት ነው ትምህርት አለኝ ነው አይ አመሰግናለሁ እሺ ምናምን ያልኩ በቃ ያሳሳክ መተው ነው ገበያ ነው ስራው አዎ እንዴ ያው አይደል እሺ አመሰግናለሁ አይ አሁን ትንሽ ለስራ እናቴ ላግዝና ምናምን ያልኩ ያፋግርክ ጎበዝ ከተመረቅሽ በኋላ ህይወት እንዴት ቀጠለ እግዚአብሔር ይመስገን ጥሩ ነው እግዚአብሔር እኔ የገባኝ ነገር አንተ ትንሽ ስትለፋ በቃ እሱ ከጎንህ ይደግፋል አንተ ስትለፋ እሱ የመጀመሪያው እንደወጣሁኝ ታከለ ማስታወቂያ አውጥቶ ነበር ተዘካለ የስራ እድል ፈጠራ ተብሎ በመንግስት በኩል እሺ ተወዳደርኩ አሸነፍኩኝ ከዛ አሪፍ እድል ያላቸው ደና ቦታ ይገቡ አሉ የተለያየ ቦታ ነው የተመደብነው ጉምሩክ ይገባል ገቢዎች ይገባል ወረዳ ውስጥ የተመደባል እኔ አጋጣሚ የስራ እድል ፈጠራ ኢንተርፕራይዝ ውስጥ ነበር የገባሁት ያው የመንግስት መስሪያ ቤት እና ተሞክሮ ቅመራና ማስፋት ነው ይባላል ዘርፍ ምንድነው ላሳጠር ሪሰርች መስራት ነው በቃ ምንድነው የሆነ ቢዝነስ አለ ሰክሰስፉል የሆነውን መርጥና እንዴት ስኬታማ ሆነ ሂሳቡ እንዴት ነው የሚሰራው በቃ ጥናት የቢዝነስ ጥናት ነው እሱን ጥናት ሰራና ሪሰርች አድርጌ ለሌሎቹ ሰክሰስፉል ላልሆኑት ሪሰርቹን መስጠት ነው ስራውና ኢንተረስቲንግ ነው ደስ ይላል ግን ደሞዙ አይበቃኝም ነበር በወር 2000 ምናምን ብር ነበር ደሞዜና አልበቃኝም ግን አማራጭ የለኝም ሌላ ስራ ላገኘውም ሶ ረጅም ጊዜ እዛ ነበር ሰራይ ነበረው ከዛ ያው አልነው ይያልነው ትወናም መሞከር ነበር አረባክስ ታቅ እንዴ አለኝ ተከታታይ ድራማ አለኝ ፊልም እኔ ቲክቶከር አልነበርኩም እኮ አሁን ነው እንኩቲኝ ማክሲመም 2 አመት ምን ፊልም ሳማሚ ፊልም ሰራቻለሁ ሳማ ላይ አሁን አሪፍ ካራክተር ነበረኝ አስኳላሺ በደንብ አስኳላን ሰው ያውቃል የዋስ ይሁን ዋጂ አስኳላ አቦል ላይ ነበር የህብስ ካራክተር ኮን የነበርኩ ሜን ካራክተር ይቅርበይ እሺ በቃ ወክማም ሰራ ነበር ከ7 ያክፍል ያለው ነው የገባሁት ህፃናትና ወጣቶች ቲያትር ቤት ስቴጅ ሊደር ነበርኩኝ ሶ ያያም የተወሰነ ያገዛኝ ነበር ቢሮ እየሰራሁኝ ተከታታይ ድራማውን ሰራለሁ ሶ ፋይናንሻሊ ትንሽ ቆንጆ ነበር ቦንዳ ቤቱን ደግሞ ከፈትኩኝ ቦንዳ ቤት አዎ እኔ ቦንዳ ቤት እኑ ማለሽ ነው ያ ቤት ነኝ ማሚ ያወጣችልኝ እኑ ነው ምትነሽ አራባ እኑ በጣም ሲምፕል ስም ነው ለመያዝ ምናምን ናገባጉ ሰው ምን ያህል ጊዜ ሆነሽ እንስራውን እንደዚህ መስራት ከጀመርሽ ሱቅ ቢያንስ አመት ከመናምን ይሆናል ይሄ አመት ከ6 ወር ሆኖ ሱቅ የታከብ ነው የምንገኘው እንቁላል ፋብሪካ ጋርና አድራሻይ እኑ ቦንዳ ብላችሁ ታችሁ ገዝ ኦንላይንም ደግሞ ስላለን ቲክቶክ ላይ እኑ ቦንዳ ብላችሁ ማግኘት ትችላላችሁ እዛ ላይ ደግሞ በደንብ እንሸጣለን ቦንዳ ቤቱ አለ የቢሮ ስራ ምሰራለሁኝ ከዛ ደግሞ ያ ተከታታይ ድራማውም ነበር ቆንጆ የሆነ መጣ ከዛ በኋላ ላይ ደግሞ ቲክቶክ መጣና ያው ቲክቶክ የበለጠ ጥሩ ሆነ ማለት ነው
ለቢዝነስ ነው የጀመርሽው ለፈን እንዴት ነው የጀመርሽው ቲክቶክ መጀመሪያ ያው እንደማንኛውም ኢትዮጵያዊ ሁሉም ሲከፍት ለማየት ቀልድ በቃ ዘፈን በዘፈን ምናምን መስፈን ምናምን እንደዛ ነበር ሰራ ቲክቶከር ጓደኛ ተተዋወኩ ይሏል my best friend አጋጣሚ እሷን ተተዋወቅኳትና ከሷ ጋርም ተተዋውቂ ጓደኛም ሆኜ አመት ከምናምን እሷ የሰራች ስሪ ምናምን ትለኛለች ግን ብዙም ኢንተረስት ያልነበረም ከዛ የሆነ ሰዓት ላይ ሳይው በቃ ስራ ነው በደንብ እየሰሩበት ነው ቆንጆ ነው ምናምን ሶ ለምን አልሞክረውም ቢ the only thing ፈልጌ የነበረው ይሄ ራሴ ጋር የነበረውን ህመም ሼር ማድረግ ራሴን እንደሆነ ያላረገኝ ሞመንቶች ፋይናንሻሊ ስቴብል ያልነበርኩበት አፍርበት የነበረውን ጊዜ ከዛ ደግሞ ከትላንት ትንሽዬ ነገር ዛሬ ሳስተካከል እሺ በጣም ብዙ ተስፋ የሌለው ሰው አለ ተስፋ የቆረጠ ሰው በኑሮ ባለበት ደረጃ ባለው ሲቹዌሽን ምናምን እና አሁን እንደነገርኩ ደግሞ እኔ ሁሉም ፈትነኛል ፋይናንሻሊ በጣም ተፈትኛለሁ ስራ አጥቼም ተንከራትቻለሁ በጣም ዝቅ ያለ ኑሮ አሁን ሰፈራችንን አሳያለሁ አይቻለሁ ሁሉ ነገር አይቻለሁና ይሄ ነገር ሼር ባረገው እንደኔ የሆነ መጥፎ ሲቹዌሽን ውስጥ ለነበረ ሰው በጣም ትምህርት ይሆናል በያሰብኩና ቪዲዮ ሰራው ማለት ከዛ በጣም አሪፍ ነበር ኢንጌጅመንቱ ሰው ራሴ ውስጥም የነበረውን ህመም ነው እዛ ላይ የፈታውት ገባ በቃ ራሴን መሆን ነው የምፈልገው ማፈር አልፈልግም ባለኝ ነገር ባለኝ ኑሮ ባለኝ ደረጃ መንገዱንም ማሳየት ፈልግ ነበር ለሰው በቃ ይሄ ስቴፑን ነበር ማሳየት የምፈልገው ቲክቶክ ደግሞ አሪፍ opportunity ሆነና ያው በዛ ሼር አደረኩት ማለት ነው ማስታወቂያዎች ትሰሪበታለሽ በደንብ አሪፍ ነው በደንብ ያበላል ምንም ጥያቄ የለም እኔ ይሄ ቤት እንኳን አሁን ይኖረኛል ብያስ በአላቀም ባይዘው በደንብ ፎሎ የሚያደርጉኝ ሪል ፎሎወሮች ያቁታል በቃ ያንዳንዱ ነገር ማይ ቤት ስኖር ያቃሉ ቦንዳ ቤት ትንሽዬ ነበረች አሁን እግዚአብሔር ይመስገን ትንሽ አሻሽያታለሁኝ ለብቻ ቤት ተከራይተ መኖር አዲስ አበባ ውስጥ ከባድ ነው በጣም ሱላኔ በጣም ትልቅ ሰክሰስ ነው ትላንት የነበረኝ ፋይናንሻል ፍሪደም እና ዛሬ የነበረኝ ፋይናንሻል ፍሪደም እኩል አይደለም እና እግዚአብሔር ይመስገን በቃ አሁን ድሮ ቢሆን አንድ ሂማኔር ለመግዛት ትዝ ይለኛል እኔ መጀመሪያ ሂማኔርን ስገዛ አመት እቁብ ቆጥቤ ነው የገዛሁት እመቤቴ ሂማኔር በቁብ አመት ውድ ነገር ነው ከዛ ደግሞ ፊልም ካስቲንግ ሲሄድ ሂማኔር አለሽ ብሎ ጠይቆኛል ቃል ሰው ታምናለህ ለክሊፕ እግዚአብሔር ይሄን ያህል ላይክ እና ለይዞኝ ነው የዛን ቀን ነው እንትን እቁብ የጀመርኩት የሂማኔ ከዛ ቆጥቤ ምናምን ገዛሁኝ በአመት አሁን ግን በሆነ ፕሮሞሽን ባንድ ቪዲዮ ፕሮሞሽን ሂማኔር ተከሰሪ ሊልሉ ይችላል ሰው ቲክቶክ ለማንንም ሰው ነው ማክሮ ለማንንም ሰው በቃ ለማንንም ደግሞ የሚገርምህ ቆንጆ ሆንክ አልሆንክ ወፍራም ሆንክ ቀጭን ሆንክ መልክ አስጠላ ምንም ሆንክ እሺ ማርኬቱ ለሁሉም ክፍት ነው በጣም እኔ ከቲክቶክ በጣም የምወደው ነገር እሱ ነውና ቲክቶክ ላይ ያለ ሰው እግዚአብሔርን ኢቭን ይሄ ያለብህን ደካማ ነገር ምናምን የሚያበረታ ሰው ምናምን ነው ያለውና በጣም አሪፍ በቃ ሰው ጎበዝ ከሆነበት በጣም ጸዴ አፕ ነው ቆንጆ አፕ ነውና ለሁሉም ነው ማለት ምናልባት አንቺ የመጣሽበት መንገድ ነው ይሄ ኤክስፒሪየንስሽን ሼር የምታረጊበት ነገር ሰው ያላየውን ነገር ስላሳየሽው ተከታዮችሽም ከዛ ጀምሮ የመጡ ስለሆኑ በደንብ አንደርስታንድ የሚያረጉ ሐሳብሽ የሚገባቸው አይነቶች ስለሆኑ ይሆናል በተቃራኒው ደግሞ ሌላውም ስላለ በየ እንትን ነው ስድብ አለ አልዋሽም ምንድነው ያንተን አሪፍ ሳይድ የሚያደንቅ ሰው አለ ከዛ ደግሞ እንከን የሚፈልግብህ ሰው አለ ለምሳሌ እኔ በቅጥነቴ ብዙ ጊዜ የሆነ ማይሆን ነገር ለመናገር ምናምን ይሞክራሉ ጂስማሽ ቀጫጫ ነሽ አዎ ሰፊ ልብስ አድርጌ ፎግሬህ ነው በጣም ቀጫጫ ነኝ እና ልክ ናቸው ግን ምንድነው አሁን አንዳንድ ነገሮች ፐርሰናል የሆነ ኮሜንት ሲጽፉልህ ምን ታደርጋለህ ወደ ጥሩ ለመቀየር መሞከር ልክ ናቸው በጣም ቀጫጫ ነኝ ባሻሽል ጥሩ ነው ሶ በቃ ይመቻችሁ ስለዚህ ለማሻሻል ሞክራለሁ ያ ለኔ ተመችቶኛል ግን አሁን በኑሮ ደረጃ ጀጅ አድርገውኝ አያውቁ በጣም የምወደው ነገር አሁን ይሄ ደሃነሽ ብለው ሰድበው ወይ ምናን አያውቁ እንዲህ የሆነ ሪል ሆነ ስትቀርብ የራሳቸውም ህመም ያላቸው ሰዎች አሉ ምናምንና በቃ እንወጣለን ጎብሽ ይበርቺ ጀግና ነሽ ምናምን የሚልህን ያለው አብዛኛው ጥሩ ይበልጣል ከመጥፎ ሌላው ደግሞ ይሄ ጥሩ ስልክ ስላለ አይደለም መጀመሪያ ሐሳቡ ነው ባላቸው ነገር በስልክ ይጀምሩ ከዛ ቀስ ይያልክ ደግሞ አንተ ኢንቨስት ታረግበታለህ ጥሩ ሲሆንልህ ስልክህን እየቀየርክ ላይትህን እያስተካከልክ ምናምን አሪፍ ማረክ ተስፋ ቆርጠሽ ታውቂያለሽ አይነት ጥያቄ ነው ብዙ ጊዜ የምር በጣም ማለት እንደዚህ በቃኝ ጨለመብኝ ተስፋ የለኝም እኔ ከዚህ በኋላ እስከ ማለት ያደረሱሽ ጉዳዮች ነበሩ ላይፍ ውስጥ ብዙ የሚሰብር
ነገር አለ ህይወት ውስጥ አይጠፋም ማለት ሲቹዌሽኖች ነገሮች ሞር ደግሞ አይምሯችን በቃ እኔ አልወጣውም ምን አይሆንልኝ ምናም ብለ ካሰብክ ያው የሚመራህ ጨለማውን ከያስክ ጨለማውን ነው የሚመራህ ማለት ደብሮኝ ተናድጄ በቃ ይቅርብኝ ብዬ ከዛ ትንሽ ቆይቼ መለስበታለሁ እንደዛ አይነት ሰው ነኝ ግን በዛ ሰዓት ላይ ተስፋ አስቆርጦኝ የሚያቅ ነገር አለ 100 ምናምን ካስት አድርጌያለሁ ፊልም ለመስራት ከ100 በላይ እግዚአብሔር እና ካስት ያደርጉኝም ይሄዳለሁ ፎቶ እነሳለሁ ጸጉሬን ተተኩሼ ለባብሼ አይጠሩኝም በቃ ብዙ ቦታ ሄድኩ ከዛ ቀጭነሽ ይሉኛል አንድ ጊዜ ደግሞ አንድ ሁለቴ ደግሞ ጸይም ሆንሽኛ ቀላ ያለች ሴት ነው የምንፈልገው ይልሃል እና ኢቭን ይሄ ካስትላል ማያረጉብህ ምክንያት ይሆነ በጣም የሚያናድ አይነት ነገር አለ አሳማኝ ያልሆነ ነገር ሌላው በቃ ይሄ ፋይናንሻሊ ስቴብል አለመሆን አንዳንድ ነገሮች ሲበላሹ በጣም ብዙ ነገር ይበላሽብኛል በማስበው መንገድ አይሄድም አንተ ለሰው ጥሩ አረኩ ብለህ ሰው ደግሞ በመጥፎ ይተረጉምብሃል ከሰዎች ጋር አትስማማ ትችላለህ ስራ ሊበላሽ ይችላል ላይፍ ውስጥ በጣም ብዙ ቻሌንጅ የሚያደርግ ነገር አለ ሁሉ ነገር ሙሉ አይደለም አሁንም እኔ ጋር ሙሉ አይደለም ብዙ የሚጎሉኝ ነገሮች ብዙ ባሳካው ብዬ ማስበው ነገር ያልተሳኩልኝ ነገሮች አሉ ግን እስቲል ወደ ኋላ መመለስ ወይ ኖ በቃኝ ማለት አልፈልግም አሁን ለስኗራ በጣም ተግባቢ ነሽ ትስቂያለሽ ትጫወቻለሽ ቪዲዮዎች ላይም እንደዛ ነውና ያሳለፍሽው ህይወትና እንደዚህ ሰው ጋር ደግሞ ያለሽ አፕሮች ሰው ምን ይላል ምን ኤክስፔክት ያደርግ ነበር ብዙ ነገሮች ከማወራህ በላይ ይሄ ፕራይቬት የሆኑ ነገሮች አስከፍተውኝ ብዙ ልቤን የሚሰብሩ ነገሮች እና አጋጥሞኝ ያውቃል በስነ ስርዓት ብራጥቼ ላይክ አሪፍ ኢቭን ይሄ አሁን በቅርብ ጊዜ ነው ለሱ ካለኝ በኋላ ራሱ በስነ ስርዓት ብራጥቼ ሰው ሳያቀልልኝ እየሳኩኝ ብዬ ተመልሼ ቤቴ አልቅሼ ምናምን አውቃለሁ ግን ዘ ኦንሊ ይሄ ህይወቴ ውስጥ ያለና ያቆየኝ ነገር ብዬ ማስበው በቃ ለናቴ እኔ አንድ ነኝ እኔ ነኝ ያለውላት ሶ አማራጭ የለኝ በጣም ብዙ መስዋዕት ከፍላብኛለች ከማወራህ በላይ በየሰው ቤት እየተንከራተተች ነው ያሳደገችኝ 7 ወር ነው ምናምን እስከምትሆን ድረስ ሰው ቤት ነበር የምትሰራው እና አያውቁም ነበር የህፃናት ጫዋች ነበረች አክሮባት ምናምን ትከረበት ነበር ስትነግረኝ ጌታ 6 ወር ሆና ነኝ ለነሱ እየተከረበተች ምናምን ታጫውት ነበር እርጉዝ ከሆነች አይቀጥሯትም እና ብዙ ስቃይ አይታለች ከማወራህ በላይ በጣም ብዙ ስቃይ በእኔ በጣም ብዙ ነው ያሳለፈችው አረብ ሀገር መሄድ ቀላል ነገር አይደለም የዛን ሰዓት ብዙ ሰው ሞተ እንዲሆነ የሚባልበት ጊዜ አረብ ሀገር ለፍታለች እዚህ መታ ቡና ስራ ቀላል አይደለም ራሷ ቆልታ ነው የምትሰራው ጭስ አለ ብዙ ነገር አለና እስቲል ሳክሪፋይስ እየከፈለችብኝ ነው ሶ እኔ መጠንከር አለብኝ ገባ አማራጭ የለኝና ይሄ ሁሌ ወደ ታች እንዳያ የሚያረጋኝ ይሄ ያለኝ ተስፋ ነው ህይወት ውስጥ የምትኖርለት ነገር ካለ ወደ ታች አታይም አማራጭ የለም ሁሌ ያለ አማራጭ በቃ የምትኖርለት ነገር አለ ለዛ ነገር ስትል መኖር አለብህና ሶ አንቺ የምትኖርለት ነገር የምትኖርለት አላማ የናትሽ በጣም በቃ ጥሩ ህይወት መስጠት ፈልጋለሁ ለናት የራሷ ቤት እንዲኖራት ፈልጋለሁ እንድታርፍ ቤተክርስቲያን ሄዳ ማለት አሁን እሁድ እንኳን ቤተክርስቲያን መሄድ አትችልም ለሊት ደርሳ በጧት ካልተመለሰች በስተቀር ማስቀደስ አትችልም ምክንያቱም ስራ አላት ገባ እና ይሄ እርፍ እንድትል ስራዋንም እየሰራች ቢያንስ ሌላ የሚያግዛት ሰው ነው የተመቻቸ ነገር እንዲኖራት ፈልጋለሁ እሺ ሰው ምን ያህል ደስተኛ ነሽ አረ እግዚአብሔር ይመስገን በጣም እውነት በጣም እግዚአብሔር ህልሜን ሁሉ በቃ ጥሩ ያያረጋልኝ አሪፍ ነው ማለት ሁሉም መሟላት አይተበቅበትም በጣም አሁን ይሄ ራዲካል የሆነ ቼንጅ እኮ አላመጣሁም ግን ከትላንት ብትነግረኝ ሲሆን ነው የሚያምረው አረ ከትላንት ዛሬ ዓለም ነው እግዚአብሔር ይመስገን ምን ያስብሽ ነው ወደፊት ብዙ ህልም አለ ህልም አይወራም በዛው አይነገርም ጥሩ አይደለም ግን ከበፊት ጀምሮ ተጽዕኖ የምትፈጥር ሴት መሆን ፈልጋለሁ ለሌሎች ትምህርት የምትሆን ሴት ተስፋ ለቆረጡ ሰዎች ተስፋ የምትሆን ሴት ምክንያቱም ከኔ በላይ ትምህርት የሚሆን ሰው አለ ብዬ አላስብም ማለት በቃ ይሄ ነው አሁን ቲክቶክ ላይ ያሉ ፎሎወሮቼ ያውቃሉ በቃ ከዜሮ ገና ምንም ሳይኖረኝ ቦንዳስ ጀምር ያው በጄ ነው ተሸክሜ በፌስታል ያዞርኩ ሸጤ ነበር በየሰፈሩ አዎ ቢሮ ራሱ ወስጄ ሸጥ ነበር በኩርት ፌስታል እየተሸከምኩኝ ነው ቦንዳ ሸጤ ነበር በኩርት ፌስታል ያዞርኩ ሸጥ ነበር ከዛ የተወሰነ ብር ሴቭ አደረኩ ቁብ ገባው ቁብ 10,000 ብር ከ2,000 ብር ደሞዝ ላይ እሺ
ከ2000 ላይ ማሚ 1000 እየተቀበለችኝ ቁብ ሰበሰበችልኝና በአመት ነው ያለቀው በ10 ወር ነው ያለቀው 10000 ብር ሰጠች እሷን 10000 ብር ያዝኩ ሁሉንም ጓደኞቼን ስም አውጥቼ ዘርዝሬ ሊስታረኩና እስከ ስንት ብር ሊያበድሩኝ ይችላሉ ይጻፍኩ ከዛ 10000 ብር አለክ ምናምን ታበድረኝ በሁለት ወር ምናምን መልሳለ 10000 እሺ ስንት አለ 5000 በቃሽ 5000 የሚችሉትን ያህል ጻፍኩ ብድር 40000 ሞላ ብድር 10000 እኮ 30000 ብድር ከዛ ሱቅ አገኘው ሱቃን ቀለም አስገባት እንትና ያገኛት ይሄ ኮንቴነር ያገኛት ከዛ ኮንቴነሩን ተከራየሁኝ እቃ ሄጄ 20000 ብር እቃ መጣሁኝ አሻንጉሊት በቀረው ገዛው ፍቃድ ወጣውና ከስራ ያለችኝ ነረፍት ስራውን ለማለማመድ ሞከርኩ ከዛ ደግሞ ኦንላይን ነው ከስተመር ያለኛ ብዙ በከስተመር ነው ሰራውና ቅዳሜና እሁድ ከስተመር በከስተመር ሰራለው እየደወልኩ ጠራቻለሁ እቃ መጥቷልላለኝ የማይችሉም ከሆነ ደግሞ ያሉበት ቦታ እንዳልኩ በፌስታል ይዤ ሄጄ ባይዘው አሁንም ከትላንት ወዲያ በፌስታል ይዤ እየሄድኩ ነበር እንደዛ ነው ማድረገው አሁን በየሰራው ከዛ እንደዛ ስራ ተጀመረ ጥሩ ነበር ግን ዎኪንግ ከስተመር የለውም ያቺኛው ሱቅ ትንሽ ቻሌንጅ አደረገኝ የከስተመሩ ብቻ ነበር ተጠቀመኝ መጥፎ ነበር ሎኬሽን ከዛ አሁንም እንደዚሁ ጓደኞቼን አበድሩኝ ያልኩ ምን ያልኩ ደግሞ እቺኛውን ሱቅ ሳገኝ አሁንም ድጋሚ ብድር ማለት በቃ ብድር በጣም አሪፍ ነገር ነው እኔ ለሁሉም ሰው ነው መክረው ጌታ ብዙዎቻችን እንፈራለን ግን ከመላጣ እንዳትበደር ማለት ከመላጣ እንዳትበደር ማርያምን ከባድ ማለት በጣም የሚመሳሰሉት እኔ አንዴ ተበደርኩና ልንገርህ እሺ እመልስልሃለሁ ምናምን በየበለቱ እሺ ከዛ አልሞላልኝ ማለት ማርያም ታክሲ ቁጭ ብዬ መላጣ ሊፍስ መስለኝ ተሳቀቄ ነው ከመላጣ መበደር ትንሽ ከባድ ነው ታረፈ መላጣ ባየሽ ቁጥር ያሰውት አበዳሪ ነው ተሰራሉ እግዚአብሔር ፊዚካሊ ትንሽ ከፍ ያሉ ናቸው በቃ ይመሳሰል ጺም አላቸው በጣም ነው የሚመሳሰሉት ሌላ ስም እኮ መጥራት ነው የቀረሽው እዚህ ጋር ካንተ አልተበደርኩ ላ በተረፈ ፒስ ነው ቆንጆ ነው ብድር አሪፍ ነው ሶ እንደዚህ ይሄ እድገቱ በጣም ነው ደስ የሚለው አንስት ነግሪ አመጣጡና ይሄ ፕሮግረሱ ያንዳንዱ ወይ በጣም ከዛ ምን ሆነ ቲክቶክን በደንብ ስራዬ ብዬ ሲይዘው ቆንጆ እየሆነ መጣ የሆነ ድርጅት ብራንድ አምባሳደር አድርገኝ በጣም ሪስክ ወስጄ ነው የጀመርኩት ግን በጣም አሪፍ ሆነላችሁ በጣም ቆንጆ ሲሆን ቋሚ ያደረጉኝ ቦርቦር ክፍያ ቦርቦር ፔመንት ነው ማለት ከዛ ሶሻል ሚዲያ ማኔጅመንት የሚባል ስራ እንዳለ ሰማኝ ለምን አረኩ በዚህ አጋጣሚ ላመሰግናት ፈልጋለሁ ትልቅ ጥፍር ቤት አላት ከዚህ በፊት ሶሻል ሚዲያ ማኔጅመንት ነበረኝ ምናምንና እንዲ ሆኖ ምናምን ብላ እኔ ልስራልሽ አልኩት ኤክስፒሪየንስ አልሽ የለኝም አትክፈኝ አንድ ወር እኔ ልስራልሽ አንድ ወር አይተሽኝ ጥሩ ከሆንኩኝ ከፍኛልሽ ከዛ በኋላ አራልችኛውሽ ከዛ ቀበሌ ነው የምሰራው ብሩ አይበቃኝም ቦሌ ድረስ ነው እና አርጀንት ድረስ ያለችኝ ሰዓት አርጀንት መድረስ ስለነበረብኝ በራይድ ሄዳለሁ ደሞዝ ያልቃል ማሚን በደራለሁ እና ደሞዝ ኔክስት ደሞዝ ሲመጣ እዳ ይከፈልና ሌላ ደግሞ ብድር ነው የምወስደው እና እየተመላለስኩኝ ቆንጆ ቪዲዮዎች እየሰራሁኝ እዛ ጥፍር ቤት ሄጄ ጥፍሩን ፕሮሰሱን ቀርጻለሁ ምናምን ራሴ መጥቼ ኤዲት አደርጋለሁ ምናምን እና በአንድ ወር ውስጥ ጥሩ ፎሎወር መጨመር ቻለ ቪዲዮዎች በጣም ጥሩ መታየት ጀመሩ ቆንጆ ሆነ ከዛ ኔክስት ወር ቀጠረችኝ ማለት ዋው በወር ፔመንት ማገኝበት አንድ ስራ አገኘው ማለት ምክንያቱም ፉል ታይም ስራው 3 አመት ሆነኝ እንደቀልድ መንግስት ቤት ደሞዙ በቂ አይደለም አያድግ ከተቀጠርኩ 3 አመት ከምናምን ደሞዝ ያልጨመረ ከዛ ኔክስት ወር ቀጠረችኝ ማለት አንድ ስራ አገኘው ተመስገን ከዛ እንደዛ የሷን እየሰራው ደግሞ የሷን ስራ አይተው ኔክስት ሌላ ስራ ሲመጣ በኩራት ሄድኩ ከዚህ በፊት ሰርች አቃለሁ እችላለሁ እኔ ማኔጅ ላድርግላችሁ ይሄ ኦፖርቹኒቲ አለ አንድ ፕሮሞሽን ሊያሰራኝ የሚጠራኝን ሰው ምን ማድረግ ጀመርኩ ሶሻል ሚዲያችሁን ማኔጅ አድርጌ ማሳደግ እችላለሁ በቋሚነት መስራት 2 3 ዋው 3 4 ሆነ ማለት ከዛ በራሴ አካውንት ደግሞ ትንሽ አካውንት ከፍ ያለ ሲመጣ ፕሮሞሽን መምጣት ጀመረ ከዛ በዛ መንገድ ያው ቆንጆ ይሆናል ለቀቅሽ ከዛ ከመንግስት ቤት ወዲያ በቅርብ ነው የለቀኩት እውነት 3 ወር 4 ወር እንዳውን ትንሽ ስቴብል እስከመሆን የሆነ ቋሚ የሆነ ነገር እስኪኖር መልቀቅ አልፈለኩም ተጽኖሽን ሶሻል ሚዲያሽ ምናምን ሲያዩ እዛ ምን ይላል ቲክቶከር ምናምን ይሉኛል በቃ ጎበዝ በርቺ ሚልሃለ ምናምን ደስ ይላል አሪፍ ነው የሥራ ባህልሽ በጣም ኦልሞስት አብዛኛው ነገር ነግረሽኛል
ምን ያህል በሃርድሺፕ ብዙ ቦታዎች በግርሽ እየተሸከምሽ ብዙ ስራዎችን ሰሪ እንደነበርና አንቺ የስራ ካልቸር ምን ወስዶ ነገር ካለ ስራ አልመርጥም አሁንም ጥሩ ደሞዝ ካለውና ፋይናንሻሊ የሚያስፈልገኝ ከሆነ ምንም እሰራለሁ ተርፈ ስላለ ይቀልዳላቀ አንቺ ጋር የሚሰሩ ሰዎች አሉ አዎ ምን አይነት እንደ ያለፍሽበት መንገድ ስለምታውቂው እንደ አለቃ ወይስ እንደ ጓደኛ እንደ ስራ ባልደረባ እንዴት ነው ማኔጅ የምታረጋቸው ሶስቱንም ነው መሆነው ልክ ካልሆነ ልክ አይደለም ስራ ላይ ቀልድ አያስፈልግም ስራ ነው ሐሳብ ይገባ ሲሪየስ መሆን ያለብኝ ነገር ላይ ሲሪየስ ሆናለሁ እንደ ጓደኛም ደግሞ እንደ ቤተሰብም ደግሞ ትሪት ማድረግ ያለብህ ነገር ትሪት ታደርጋለህ አብረህ ትሰራለህ በተረፈ ግን እኔ ጋር ሆነው እንዲያድጉ የተሻለ ነገር ከመጣላቸው እንዲሄዱ በራሳቸው ቢሞክሩ በጣም ነው ደስ የሚለኝ ለምሳሌ አሁን እኔ ጋር እንድትሰራ የነበረች ልጅ ነበረችና እኔ ጋር ተቀጥራ እየሰራች ልብስ ሂና መስራት ፈልግ ነበር ፍላጎት ነበርታ እኔ ሱቅ ትሰራ ነበር ለራሷ ኢንካም ሆኖ ማለት ሶ እንዲህ አይነት ነገር ችግር በጣም ዊሊንግ ነኝ ይመስለኛል እንግዲህ እነሱ ደግሞ ቢሉ ጥሩ ነው ያ በጣም አሪፍ ሰው ምን ያህል አሁን ላይክ ስኬታማ ነኝ ብለሽ ታስቢያለሽ ካሰብሽው ስኬት ሂደት ነው ለኔ መጨረሻ አይደለም ምክንያቱም መጨረሻ ላይ ስትደርስ ያቃ ይቀልባል እኔ ቤት ተከራይቶ መውጣት የሆነ የረጅም ጊዜ እቅድ ውስጥ ነው የነበረው በጣም ትልቅ ነገር አድርጌ ነው ማስበው ስከራዩ ግን ቀሎብኝ አሁን ሌላ ደግሞ 3 ክፍል ቤት ቢኖረኝ 2 ክፍል ቤት ቢኖረኝ በገዛ እያልኩኝ ነውና ስኬት መንገዱ ነው እንደገባኝ መንገዴ እግዚአብሔር ይመስገን ቆንጆ ነው ከትላንት ዛሬ በጣም የተሻለ ነው ነገ ደግሞ በጣም የተሻለ እንደሚሆን አምናለሁ ፈጣሪ ጋር ያለሽ አታችመንት እስቲ ንገሪ ስለ ሃይማኖትሽ ብዙ ታውቂያለሽ ወይ አላውቅም እንደውም ለመማር አሁን ጃንደረባውን ያሳደርኩ ነው ሰሞኑን መች እንደሚጀምር ምናምን ግን ፕሮቴስታንት ቤት ነው ያደኩት አክስቴ ፕሮቴስታንት ናት እና ሁሌ ባይብል ይነበብልናል ሃይማኖትሽን ቀይር እንዲሁኝ የምትል አክስት አይደለም ያለች ግን መጽሐፍ ቅዱስ ሁሌ ታነብልናለች ሁሌ እንጸልያለን እና በአሪፍ ሲስተም ነው ያደኩት በቃ በእግዚአብሔር ቤት ነው ያደኩት በቃሉ ነው ያደኩት ሶ በተቻለኝ አቅም ጸሎት አደርጋለሁ እግዚአብሔር ላለማሳዘን ሞክራለሁ ትንሽ ፈራሃ እግዚአብሔር አለኝ ብዬ አስባለሁ እግዚአብሔር ደግሞ የሚፈራውን ያከብራል እና ተመስገን ጥሩ ያንቺ ላይፍ ፕሪንሲፕል ምንድነው ላይክ ሰዎች ከኔ ሼር ቢያደርጉት እንታዩት እንደ ቲፕ መጀመሪያው ቤተሰብ በቤተሰብ መቼም ነው ማለት ደራደር ሁሌም ቢሆን ሰው ቤተሰቡን ማክበር አለበት ለቤተሰቡ መሆን አለበት ሌላው ሰው ሳይህም ሲሆን ያየህም የምታደርገው ጥሩ ነገር እግዚአብሔር ያያዋል እግዚአብሔር ይከፍልሃል ስለዚህ ካንተ አይጉዳል ሁሌ ቻለ ሀቅም ናይስ ሁን ጥሩ ሁን ሰዎች በመጥፎ የሚተርጉሙት በጥሩ የሚተርጉሙት አንተ ብቻ ውስጥ ሰው ላይ ጥሩ ያስብ በሰው ሰክሰስ አትቅና በሰው ስኬት ያስደስት ለወዳጆች ጥሩ መሆን ሶስተኛው ለዚህ ኑሮ ማስመሰል ምንም ያን ያህል የሚጠቅም ነገር የለም ስለዚህ ሁሉም ቦታ ስትሆን ራስህን መሆን ራስህን መቀበል ያለብህን ደካማ ጎን ተቀብለህ ለማሻሻል መሞከር በቃ ማይስተካከል ነገር የለም በጣም አሪፍ በጣም አመሰግናለሁ የሎ ቤት የነበረን ቆይታ ይመስላል በጣም አመሰግናለሁ ማማሚ ጋር ነች እንዴዳ አዎ አመሰግናለሁ ታንክ ዩ አብራችን የሰፈሬ ጀግና በየሰፈሩ ብዙ ያልተነገረ ያልተወራላቸው ሀገር የማያውቃቸው ግን ለማህበረሰቡ የዋሉ የመከሩ የዘከሩ ትውልድን ያነጹ እያንዳንዳችሁ ሰፈር ውስጥ ትልቅ ጀግኖች አሉ የርሶ የሰፈሩ ጀግና ማን ነው አሁኑኑ ቴሌግራም ላይ ጠቁሙን በዚህ ቁጥር የሰፈሬ ጀግና ብላችሁ ጻፉልን እኛ እዛው ሰፈር ድረስ መተን የሰፈራችሁ ጀግና ለዓለም እናስተዋውቃለን በማራኪ ወቅ የሰፈሬ ጀግና ብለን መተናል ላኩልን ጀግናችሁ እንዴ ኤልሲ የጀበና ቡና ይላል ከማለ ጀምራው ሰላም እግዚአብሔር ይመስገን አለው እንዴት ናችሁ እስቲ ነኝ ያው በጣም ደስ ብሎኛል ስላገኘሁሽ እኔም አመሰግናለሁ እኔ አንቱ ያልኩ ነበርኩ ገና ወጣት አንቺ ነው ምሮ እንዳትል ስለመጣችሁ እኔም አመሰግናለሁ እግዚአብሔር ያክብርልኝ ስለተዋወቀን ጀግና እናት ከጀግና ልጅ ጋር ዛሬ በማራኪ ወቅ እኔም አመሰግናለሁ በጣም አመሰግናለሁ ቀሪውን ደግሞ እንግዲህ ቡና አራለ እሺ አመሰግናለሁ
ስራ እንዴት ነው? እግዚአብሔር ይመስገን ተመስገን። አሁን ሳያችሁ እኮ በጣም ተቀራራቢ እድሜ ትንሽ በስንት ዓመትሽ ነው? በስንት ዓመት? በ15 ዓመት በ15 ዓመት የወለድሻት? የሚገርም ዓመት ከምናምን ልጅ ሆና እሺ በ70 ብር 200 እንጀራ ጋግር ነበር። በወር 70 ብር ነው የሚከፈለኝ። በወር 70 ብር ግን በቀን 200 እንጀራ በኤሌክትሪክ ምጣድ እንዳይመስልህ በሳት በቀን 200 እንጀራ ማለት 6000 እንጀራ ለመጋገር 70 ብር በወር እና ይሄ ሁሉ ያልፋል። ትዕግስት ግን ጥሩ ነገር ነው። ስማ ይሄ ሁሉ አልፎ እዚህ ደርሰን ሌላስ ሰው ቤት ችግር የለብኝም። ያለ ደሞዝ ለምሰራበት ጊዜ አለ። አዎ ለሷ ነው። አሁን ደሞዝ ሳይከፈል የምሰራበት ቤት አለ። ምን ለማግኘት በዛን ጊዜ ማን ይከፍልሃል? ተጠግተ ለመኖር ብቻ በቃ። ቤተሰብ ደግሞ ከባድ ነበረ። ቤተሰብ የዛኔ ተጽዕኖ አለው ገባ እና የወለድኳት አዲስ አበባ ለናዝሬት ነው። ከዚህ ጠፍቼ ሄጄ ናዝሬት ነው የወለድኳት። እሺ ለምን ጠፋሽ? ለምን ጠፋው መሰለ? እሺ ቤተሰብ እዚህ አዲስ አበባ ኮንኩኝ አክስቶች ምናምን ያውቃሉ። ልገኝም እችላለሁ። ያለኝ ድል መራቅ ናዝሬት ድንገት ስለሆነ የተፈጠረው ናዝሬት ሄድኩኝ። ልክ የ8 ወር እርጉዞኝ ነው ከሰው ቤት የወጣሁት። ናዝሬት ሄድኩኝ። ናዝሬት ሲሄድ መኪና ውስጥ ትልቅ ሴትዮ አገኘሁ እና እነዛ ሴትዮ ልጄ ትንሽ ነኝ ሳይውሽ እንደዚህ ሆነሽ ነው የምትሄጂው ስትለኝ አላቅም ቤት እንደሚስላት ለሳምንት እሳቸው ጋር ተቀመጥኩ። ግን የት እንደሆነም አታውቂም? በቃ ናዝሬት መሆኑን ብቻ ነው ማለት። ዝም ብለሽ ናዝሬት መጣሽ? በቃ ቤት ፈልገው በ27 ብር ትልቅ ቤት በ27 ብር በጣም ትልቅ ቤት በቃ እዚህ ጋር ተቀምጠህ እዛ ጋር ያስፈራሃል። እሺ ተከራዩልኝ። እዛም በኋላ እዛ ገባሁኝ። እዛ እየኖርኩ እያለ ምጥ መምጣቱ አይቀርም መጣ። በነገራችን ላይ ምጤ ከባድ ነበር። ገና ሐኪም ቤት አልሄድኩም። የት ብለህ ትሄዳለህ ሐኪም ቤት? ማንጋስ ማክሰኞ የጀመረኝ ምጥ እሑድ ነው የወለድኳት። ቅዳሜ ማታ የባሰ ሲሆን አዋላጅ መጡ ቤት ውስጥ ተወለደች። ግን እሑድ ጧት 11 ሰዓት ተገላግዬ ማታ 11 ሰዓት ውሃ ልቀዳ ወጥቻለሁ። እኛ ጋር ምንም ብታለቅሽ ጎዳና አወራባቆ ባለው አታለቅስም እውነት በደንብ አጫውሽኝ። 11 ሰዓት ውሃ ልቀዳ ወጥቻለሁ። ቆይ የወለድሽው እሑድ ጧት 11 ሰዓት ወርጊስ ነው ቀኑ ግንቦት 23 ግንቦት። እሺ ውሃ ልትቀጂ ሄድሽው ማታ 11 ሰዓት ማታ 11 ሰዓት። ስለሷ ታሪክ ከጠይቀኝ በጣም ብዙ ታሪክ ነው የሚሆነው። ከዛ እንደዛ ሆነ። ከዛም በኋላ ሰውም ያዩኝ ሰዎች በቃ አዘኑ በጣም። እዛ ቦኖ ውሃን እንዲቀዳው ይዛኔ ቦኖ ውሃ ጋር ነው አዘኑ በጣም። ከዛ እንደዛ ሆነ። ከዛ እነሱም አንዳንድ ጀሪካ ምናምን ያመጡልኝ ጀመር። አሁን ብዙ መውጣት አቆምኩኝና ልክ በወለድኩኝ በ16ኛ ቀን ህልም ያለው። እሺ ህልሙ እሷን ሲወስዱብኝ ነው። በጨርቅ ተቀለል አድርጌ አትጃት አዲስ አበባ በ17ኛ ቀን በወለድኩ 17ኛ ቀን ማለት ነው። ያለውን ዕቃው ትቼው እሷን ብቻና ሻንጣዬን ይዤ አዲስ አበባ መጣ። አዲስ አበባ ስመጣ ደግሞ አክስት አለችኝ እዚህ መድኃኒዓለም። እሷ ጋር ስሄድ ባልዮ ማወቅ የለበትም መደበቅ አለበት። እሺ እንደዛ ሆነ። ከዛ ተመልሼ ወጣሁ። ወጥቼ ሄድኩ መሰለ ደብረ ዘይት በነፃ ነበር ማገለግለው። ደብረ ዘይት የሚሄድሽው የምታውቂው የለም እንደ ናዝሬት? አይ እቺ አክስቴ የምታውቃቸው ሰዎች አሉ እና እሷ ላከችኝ። ላከችኝ እዛ ተቀበሉኝ። በነፃ ነው በቃ የምሰራው። ግን ጎመን ተክላለሁ። ጓሮ አላቸው ሰዎች ጎመን ተክላለሁ። በቃ ያ ጎመን ይሸጣል። ብር አለ። የቤት ልጅ በቃ ማውቀው ታሪክ የለም። እሷ ተዋት በቃ ቁጭ ካረካት መነሳት የለም። እና እንደዛ ነው በቃ ላይፍ ያለፈው። ከዛ በኋላ ግን እንዴት ነበር የሆነው? ከዛ በኋላ ወደ አዲስ አበባ መጣሁ። እሺ ወደ አዲስ አበባ መጣሁኝና ደግሞ ሌላ ቤት ገባ። አሁን እንግዲህ አመት እየሆናት እና ያጎቴ ልጅ ደግሞ አለች። እሷ ጋር ተጠጋው። ውሃ ከጉድጓድ ነው የሚቀዳው። እሺ ውሃ ከጉድጓድ እየቀዳው አንድ ልብስ 1 ብር ታጥባለህ። ይዛል 10 ልብስ ከመጣለህ 10 ብር ታገኛለህ ማለት ነው። ከጉድጓድ ስለሚቀዳ ውሃው ብዙ እንትን አይደለም። ግን እያጠብኩ ደግሞ ሳንቲም ሳገኝ እዛም ጥሩ አመለካከት አልነበረው። ከዛ በኋላ ወጣው ደግሞ ከዛ የአመት ከ6 ወር ልጅ እያለች ነው ወጣሁት። እሺ እዛ ወጣው በኋላ በቃ ሌላ ቤት ደግሞ ገባሁ። አሁን የስንት አመት ሆነች? የ2 አመት ከ6 ወር ልጅ ነች። አሁን እንግዲህ ነፍስ እያወቀች ነው። ከዛም በኋላ የቄስ ትምህርት የምታስተምር ሴትዮ አለች። እሷ ጋር ጊያት ደሞዝ ስለማይከፍለኝ እሷ ጋር የ3 ብር 50 እየከፈልኩ እሷን እዛ ያዋልኩ እንደማለ ህፃናት በሉ ያዋልኳት እኔ ስራ ሰራለሁ በ110 ብር ደሞዝ ይከፈለኛል። እና ካውያ ነበረ ስራው። ይሄ አሁን ምን አይነት ልብሶች ሊባሉ ከፋይ ልብሶች ነገር አለ አልጋ ልብስና የሚሰሩ እነሱ ልብሶች ነበሩ። እነሱን ካውያ ነው የሚሰራው። እሱን እየሰራው 110 ብር ይከፈለኛል። እንደዛ ነበረ። ከዛ በኋላ ግን እዛ ቤትም ደግሞ ሴትዮዋ ከሞቱ በኋላ ጥሩ አክሽን አይደለም። ከዛ ወጣሁ። ስወጣ ግን ተከራይቼ ነው የወጣሁት። በቃ ክራይን ከዛ በኋላ ጀመርኩት።
ጀመርኩት በቃ እሺ ከባድ አልነበረ ከባድ ነው ግን ምንም ማድረግ አችልም ያው ህይወትህ ለሌላ ታሪክ ከምትፈጥር ተከራይተህ ብትኖር ነው የምትመርጠው ከዛ እንደዛ እየኖርን ይያላ እየተቀኖራለሁ መሰለ በላይ ዘለቀ ትምህርት ቤት ታውቀዋለህ ምናልባት አዲሱ ገበያ ጅባ አካባቢ እዛ ተከራይቼ እየኖርኩ ሳደም የምትማረው እዚህ ታደሰ ብሩ ሆኗል አሁን ትምህርት ቤት የዛኔ አዲስ ህይወት ይባላል እዛ ትምህርት ቤት ገባቻው በቃ ማለት ህጻናት ማለት የአክስቴ ትምህርት ቤት ማለት ያሳደገቻታ እሷ ጋር ባሪስታ ነው መስራት ጀመርኩ ጧት ስመጣ እዚያ ትመጣለሁ እሷን አስገባና ነው ወደ ስራ ሄዳለሁ ማታ ሰውጣ ደግሞ በ20 ቁጥር እንሄዳለን እዛ እንወዳለን በቃ አሁን ጥሩ ሆነ ህይወት እየተቀየረ መጣ ከዛ በኋላ ልክ የስንተኛ ክፍል ተማሪ ሆና ለሰለ የአምስተኛ ክፍል ተማሪ ሆና አረብ ሀገር ሄድኩኝ ከባድ ህይወት ነበር ለሷ ያው ስለው የሆነ ነገር አለ ግን ታለቅሳለች ምን ትላይ ግን ያን ነገር ነው ያላቀ ደብዳቤ ላይ ብቻ ነው የምትገልጽልኝ እንደዚህ ሆኖ እንደዚህ ሆኖ ደብዳቤ ጽፍ ነበር አዎ በሚመጣ ሰው አላሁን ደብዳቤ የምር አረብ ሀገር ነው እና በአመት ከ6 ወር ስመጣ ወስጃት እሷ ጋር ጋር ሄድኩኝ ቱቱ ጋር ማለት ነው እሷ ጋር ጋር ከሄድኩ በኋላ ደግሞ ይሄንን እንትን በጣም ነው የምትፈልገው በቃ ምንድነው ይሄ ቲያትር በጣም ነው የምትወደውና ሁለት አመት እንደሰራው ሴትዮ አልቻለች በቃ ልጅሽን ተረከብኛለች ምን መሰለህ የሃይማኖት ቤት ነው ቤቱ በጣም የሃይማኖት ቤት ነው እኔ ደግሞ ቅዳሜና እሁድ ሁሌ ቲያትር ቤት እሄዳለሁ ቲያትር ቤት ላይ ይችላል ከዛ ሴትዮ አከፋት በቃ ለምን አንድ ነገር ብትሆንብኝስ ትምህርት እያለች የሆነ ልብሷን ቀይራ ትሄዳለች እዛ ቲያትሩ ጋር ገባ እና አንድ ነገር ብትሆንብኝስና በቃ እኔና ልጅሽን ተረከብኛለች አይ ግልጽ ነው ማርያም ከዛ ልጅሽን ተረከብኛለች መጣው ቀረው በቃ እዚሁ ቀረው እሷም ከተወሰነ ጊዜ በኋላ ወደ እኔ ጋር ተመለሰች ማለት ነው እዛ እንዴ ነበር ቆይታ አረብ ሀገር ቆይታሽ አረብ ሀገር አሪፍ ነበር እኔ መጥፎ ቤት አልገጠመኝ እግዚአብሔር ይመስገን ጥሩ ቤት ነበር የገጠመኝ እንግዲህ ከነቱቱ ወጣ አብራችሁ መኖር ከጀመራችሁ በኋላ የድሮ ያሳልፏችሁ የነበሩ ፈተናዎች የቀጠሉ አሉ ወይስ የባሰ ወይስ ጠፋ እንዴት ነው ነው የኑሮ ደረጃችሁ እያሸነፍን መጣን እያሸነፍን አላሸነፈን በእውነቱ ቆነ እሷ ደግሞ ጠንካራ ነች ከኔ ምንም አትፈልግ እኔ ትምርቷን በተመለከተ ችግር የለብኝም በትምርቷ ለምን ህይወቴን አላጣም በትምርቷ ቀልድ አላቀም ነበር ለምን መሰለ የኔ ህይወት እንዳይገጥማት ፈልጋለሁ ገባ ከተማርክ የሆነ ነገር አታጣ እና እንድትማር በጣም ነበር መፈልገው የፈለኩትም ደግሞ ሆኖልኛል እግዚአብሔር ይመስገን ከዛ ውጪ ግን የታክሲ ራሱ አትሰጣትም ከትምህርት ቤት ውጪ ትምህርት ቤት ግን እስክሪብቶ ይባል ደብተር ይባል ቦርሳ ይባል ችግር የለብኝም ብዙ ነገር አታገብጠኝ በቃ ሻት ልማት ፈቅደም ነው ከዛ የመጀመሪያ ጊዜ ስንት ብር ነበር የተከፈለሽ ቲያትር ቤት 300 ብር መታ ቆጠረች በተለች ነበር ይመጣው በተነች በቃ ጧት ተካልክያን ነበር አይደል እንደዋን ስትወጣብኝ እኮ በተናይቱ ብር ማለት ነው ደው 10 ነበር 300 ብር ይሰጠኝ ብዙ ብር መስሎኝ ስለማይሰጠኝ ማርያም ታክሲ ሰው ያየው እንደውስ ነው ከባድ ነው እቻና ደስ ይላል ምን አይነት ልጅ ነች ሌና እስኪ በባህሪ በሰራ በመንገር ነው የሚነገር የተወሰነ ነገር የኔ እንዛለች እኔ ያልኩት ካልሆነ ያመኛል እውነቴን ነው የምልህ ያልኩት ነገር ካልሆነ ታመማለሁ እሷም እንደዛ ነች ያለችው ነገር ካልሆነ እልህ አለባት ከዛ በተረፈ በብዙ ነገር እንለያለን ገንዘብ ላይ እሷ ጎበዝ ነች ምን አያስ አው ስራ ላይ በጣም ጎበዝ ነች በባህሪ ምን አይነት ነች ባህሪው አይገለጽም ሁሉን ትችላለች እውነት ትችላለች ለምሳሌ ቢከፋት እንኳን እንደከፋት ማስታወቅ አፈልግ እኔ ምናልባት እና ስለሆንኩ ልረዳ እችላለሁ ሌሎች ሰዎችን ግን አስከፍተዋት እንኳን እንዳስከፋት እንዲያቁባት አትፈልግ ይሄ ምንም ግልጽ ነው ጥያቄ የሌለው ነገር ነው በቃ ምኑ ያስገርመውታል ምኑ ያስደነው ሁሉ ነገሩ ለኔ ህሊናዬ ነች በቃ ለኔ እንጃ ህሊና አረባ የኔ ፍቅር እንዳታለቅሽ አይ አላለቅስም እና እንደዛ ነው እግዚአብሔር ይመስገን ያን ሁሉ ፈተና ብዙ መጥፎ ነገሮችን አልፋ እዚህ ጋር ስለደረሰ ደስተኛ ነኝ እግዚአብሔር ደግሞ አሁን በጎ ሰዎችን በጎና ያርግልኝ መጥፎን ካስፋ ያርቅልኝ እንግዲህ ይሄን ይመስላል አሁን ታስለቅሰኝ ፈልገና ነው አይ እንደዛ ፍቅራችሁ መገላለጽ ትችላላችሁ እስቲ ግለጪልኝ እንደምወድሽ ታውቂያለሽ ላንቺ ያለኝን ቦታ ታውቂያለሽ
እግዚአብሔር ካንቺ ጋር ይሁን አሜን 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 እናቴ እኔ ሞርሻለሁ ተጨማሪ ነው በቃ ይበቃኛል እንዳያልቅባት አንቺንም ባከኔ ማሳፈቅራችን መገላለጥ እኔ ወድሻለሁ ልጄ ካላንቺ እንደማይሆን ታውቂያለሽ እግዚአብሔር ካንቺ ጋር ይሁን በጎን ይቅጣንሽ አሜን አዎ የመጨረሻ ህይወትሽን ደግሞ እሱ ያሳምርልሽ አሜን አሜን እናንተ ደግሞ እግዚአብሔር ይስጥልኝ በጣም አመሰግናለሁ እግዚአብሔር ያክብርልኝ አይደለም እንደዚህ አይነት ሰውን ማስታወስ መቻል በራሱ ትልቅ ነገር ነው እነት እኔ በጣም አመሰግናለሁ አረኛ ስራችን ነው መድኃኒዓለም ያክብርልኝ አክበሩ አሜን እናመሰግናሽ ሊና መግለጽ ትችያለሽ ምንም ጥያቄ የለም ዓለም ላይ ያለ ምርጥ ነገር ሁሉ ይገባሻል እና እግዚአብሔር ደግሞ ለሱ ክብር አብቅቶኝ ጥቅቅ ብለሽ እንድትኖሪልኝ ነው የምፈልገው እግዚአብሔር ጤና ይስጥልህ ሁለታችንም ያን ነገር ለማየት ያብቃ የምትኮሪባት ለፍተሽ ያሳደግሻት ልጅሽ እንግዲህ ትካሰሽ ይሄን ያህል ለሞድሽ በቃ የሚገባሽን ነገር ሁሉ ለማድረግ እስከ መጨረሻው ነው የምለፋው በጣም የምወድሽ ማይ ውለታሽ አለብኝ በቃ በእያንዳንዱ ነገር ታውቂያለሽ እና እንደዛ ነው እግዚአብሔር ያክብርልን ስራ ቦታ ነው የመጣነውና ስራ እንዳናስፈታ ከዚህ ጨርሰናል ከስተመር በቃ ስራ ዘጋን አሁን እናንተ ቤት ሄዳችሁ የሆነ ነገር ቀመሱ የት እናንተ ቤት አረ ገባ ወጣ እንዴ ተው እንጂ አለዛማ አይሆንም ማርያም ቤታችሁን አይተንለፍ አዎ ግድ ነው ይሄው ተመልካቾች አብራችሁን ቆዩ ወደ ቤት እንሄዳለን ማራገው ግን ሰብስክራይብ አድርጉ አብራችሁን ቆዩ ቆይታችን ይቀጥላል ቤት እንሂድ እሺ ያው ረጅም ጊዜ እንግዲህ እዚህ ሰፈር ነው ያደኩት የሚገርም ሰፈር ነው በእናትሽ በጣም ነው ደስ የሚለው እንደዚህ አይነት ሰፈር በጣም እኮ እንትን አለ ይሄ ሰው አታችመንት ላይፍ አለ አይደለ በጣም ማለት ጉንፋን ሲያመህ ሁሉም ገረቤቱ ያውቃል አሁን ምን ያህል ቆየሽ እዚህ ቤት ኧረ ነፍ ዓመት ይሆነኛል እግዚአብሔር ግን ጸደይ ነገሩ ልንገርህ ለምሳሌ ውጭ የሆነ ሰው ቢጮህ ሁሉም ሰው ወጣል ምክንያቱም የኔ ልጅ ናት ያንዷ ልጅ ናት ብሎ ነው የሚያስበው አንተ ቤት እንጀራ ከሌለ ጭንቅ የለም እዚህ ቤት ገብተህ ትበላለህ እዛ ቤት ወጥ ከሌለ ምናምን እውነት ላይክ አሁን አንቺ ሪል ላይፍሽን ስለምታሳይ ነው እንጂ ደህና ነህ እንዴ ነህ ሪል ላይፍሽን ስለምታሳይ አሁን በቃ እንደዚህ ለውጭ ስትወጪ ዘንጠሽ ፏብለሽ ምናምን ነገር ከዛ ደግሞ እንደዚህ ይሄ ሪል የሆነው የኢትዮጵያዊነትን በቃ ሰብሰብ ብሎ ያለው ቤቱ አካባቢው ምናምን በጣም ነው የሚለየው አይደለ ሁሉም ሰው ባይዘው በልብስ ከሆነ ድር የምታደርገው ሁሉም ነገርህን ልብስ ይሸፍናል ታውቃለህ አይደል ልብስ ሸፋኝ ይባላል ገመና ሸፋኝ እኔ ሁሉም ሰው የተለያየ ሳይድ አለ ብዬ ነው ማስበው አሁን ኑሮ አለ ውጪ ደግሞ ስራ ቦታ አለ አለባበስ ለስራ ቦታ የሚመጣን ወይ ለምትውልበት ቦታ የሚመጣን እንጂ ቤትህን የሚመጣን ላይሆን ይችላል ሐሳብ ይገባ አዎ አንዳንዴ ሰው እንትን ይላል ውጪው ዘንጦ ከዛ ቤቱ ኮንትኔ አንዳንዱ ደግሞ ቤቱ በጣም አምሮ ምናምን ውጪ ለኪ ተዝረከው ለማን አባቱ ብለህ አንድ ህይወት ነው ያለህ እሺ በቃ ትንሽም ትሁን ኑሮ ምንም ትሁን ባለህ አቅም ዝንጥ ብለህ ፏ ብለህ ነው መኖር ያለብህ ምክንያቱም አሁን የምናወራው ይሄ ቤት ምናምን ለመለወጥ ወይ ቤትን ትልቅ ቤት ለማድረግና ጊዜ የሚወስድ ነገር አይደል የሆነ ያህል አመት መስራት አለብህ አሁን እኛ ሀገር ባለው ነገር ስለዚህ ቤትን ለማስተካከል ትንሽ ጊዜ ስለሚወስድ በተቻለ አቅም ፋዝን ተበለ ባለ አቅም መውጣት ነው እኔ አሁን ሁሌ ቁርስ እዚህ ነው በላው አሁንም ቤት ተከራይቼ ወጥቼ ቁርስ እዚህ ነው ቁርስ እዚህ ነው ሁሌ ማርያም እዚህ አድራለሁ ማሚ ሌለሽ ጊዜ ወይ እዚህም ሌላ ሰው ቤት አዎ እዚህም ታለሽ መርጠሽ ነው የምትበይው የምታድሪው የፈለከው ደስ ያስቀና እንዴ አይ ነይ ተቀበይኝ በድጋሚ ላይፉ እንዴት ነው እዚህ ላይፉ በጣም ደስ ይላል በጣም ደስ ይላል አሁን ሊና እዚህኛው ቤት ቁርስ መባላበት ቤት ነው እዚህኛው ጋር ደግሞ አለች እዛ ጋር በቃ ምንም ችግር የለም ምንድነው ሁሉም ቤታችን ያው እኔ ለምሳሌ እኔ ከፍቼ ገብቻለሁ ባለቤቶቹ ስራ ናቸው እውነት አዎ የምር በቃ የኢትዮጵያዊነት የሚባለው የሚወራው ነገር አለ እዚህ የሚገርም ቤት የሚገርም ሰፈር የሚገርም ታሪክ ቦታ ነው ያለን ተመልካቾቻችን ውስጥ እንገባለን በድጋሚ አብራችን ቆዩ እንብላ
የሰፈሬ ጀግና በየሰፈሩ ብዙ ያልተነገረ ያልተወራላቸው ሀገር የማያውቃቸው ግን ለማህበረሰቡ የዋሉ የመከሩ የዘከሩ ትውልድን ያነጹ እያንዳንዳችሁ ሰፈር ውስጥ ትልቅ ጀግኖች አሉ የርሶ የሰፈሩ ጀግና ማን ነው አሁኑኑ ቴሌግራም ላይ ጠቁሙን በዚህ ቁጥር የሰፈሬ ጀግና ብላችሁ ጻፉልን እኛ እዛው ሰፈር ድረስ መተን የሰፈራችሁ ጀግና ለዓለም እናስተዋውቃለን በማራኪ ወቅ የሰፈሬ ጀግና ብለን መተናል ላኩልን ጀግናችሁ I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit and the coffee ain't hit yet. የበላችሁሽ እንዴ አስቀድስሽ መቼም ሊና ነች የሰራችው አዎ ይሄ ሙያ በጣም ጣፍጦ ማይ እውነት ማለት እሺ አብራችሁ እንደዚህ የቤተሰብ ጊዜ ሲኖራችሁ እንዴት ነው የምታሳልፉ ላይፍ ስታይላችሁ ጊዜያችሁ እንዴት ነው የምታሳልፉት ስራውም ከስራዎችም እንደሰውኛ ያማሚም ያቤም ስራ እንዲ ውጭ ወጥቶ ለማሳለፍ ይመቻል ማም ከሁድ እስከ ሁድ ስራ ነው አይዘጋም ቡና ጠጥቦት የኔም ስራ ከሁድ እስከ ሁድ የሚሰራ እና በቃ ይሄ አብረን የጋራ ጊዜ አሳለፈን ምንድነው በአልኮል ጧት ሁሌ እና ማማታራ ስንበላ ሁሌ ነው የምንገናኘው እኔ ባመሽም እመጣለሁ ራት በልተን ነው የምንተኛው ጧትም እንደዚህ በጧት ነው የምንመጣው ቤታችሁ በጣም ተምሮ እኮ እንግዲህ እድሜ ለአንድ ሰው ብለናል ማለት ሶፋችንም አዲስ ነው አልጋችንም እንደዛው ሶፋው አዲስ አልጋ አዲስ ሶፋው አዲስ ቤቱ ታድሷል እድሜ ለአንድ ሰው ማናቸው አንድ ሰው ወይዘሪት ሊና ይባላል እንዴት ላይክ ምንድን ነው የተፈጠረው እንደው እንዴት እንዳሰበችው ላኔ እንጃ ይወል ገና 10 ቀን ነው የቀረው ገና አዎ እሺ በዓል ሊደርስ ማለት ነው አሁን ያለፈው ማለት ያለፈው እሺ በቃ በ10 ቀን ውስጥ ተሰርቶ አለቀ መሬቱ ልሾ ተደርጓል ልሾ አልነበረ ማፈር ነበር እሺ ልሾ ተደርጓል ግድግዳው እንደዚህ ይጣራው ኮርኒሳችን እንደዚህ አልነበረም እንግዲህ ምናልባት ቲክቶክ አመተከታተሉ ሆነ ኮርኒሱን አይተው ሊሆን ይችላል ነው ሁሉም ነገር ሳይታሰብ እንደዚህ ሆነ እና በሷ ነው አታውቁም ነበር እናንተ ምንም ስትሞቱ ስትገቡ ቤቱ በቃ ቀለም ሊቀባ ነው አለች ግን ከዛ በኋላ በቃ ፕሮሰሱ በዛ እኔ ዝም ብሎ ቀለምና ኮርኒሱን ነበር ያሰብኩት ልሾ ካሉና ልሾ ሆነ ቃይ መጣላለች እቃው መጣ እና እንደዛ ነው ያለፈው ስማ የሚገርም ደስ ይል ነበር ምን አልሽ በጣም ነው ደስ ያለኝ እግዚአብሔር ይመስገን ስማ ህሊና ትልቁ ሶፋ እሷ ቤት ሄዷል አይተከዋል ትልቁ ሶፋ አሁን የዚህ ነው ግን ያው ቦታ ስለማይበቃ ትልቁን እንደሱ አድርገን እኛ ደግሞ አነሳነስ ያለውን ይዘናል እግዚአብሔር ብሎ ትልቅ ቤት ሰጋዛልሽ እናሟላለን ሶፋ ሙሉ ሶፋ ይገናኛሉ ማለት ነው ሶፋዎቹ ህሊና እንዴት ያሳብ ላይክ ከባድ አልነበረም ምናምን አይ እውነቱን ለመናገር ቀድሜ ማድረግ ይችል ነበር ግን እሺ ምንድነው አስቤ ነበር ይሄ በቃ ትንሽ ነው ቤቱ እንደማይበቃቸው አቃለሁኝና እዚህ ላይ ኢንቨስት ከማድረግ በቃ ሌላ ነገር ትልቅ ነገር ባስብ ምናምን ብዬ አስብ ነበርና ለዛ ነው ረጅም ጊዜ ሳላረገው የቆየሁት ኦኬ ከዛ ግን ሳስበው ተከራይቼላችሁ መጀመሪያ ሆነ እኔ ለብቻ መውጣት መፈልግ ሰው አይደለም ብቻ መኖር አብረን ብንኖር ነው ደስ የሚለኝና አልበቃም ሰፋ ያለ ቤት የሚከራይ እሻይሉ ማሚ መሻተለም አባዬ መሻይሉ ረጅም ጊዜ እዚህ ስለኖሩ ምናምን በክራይ ቤት መውጣት አይፈልጉም ገባ ስለዚህ ያለኝ አማራጭ እኔ ስላልተመቸኝ አትሊስት ትንሽ አንድ ክፍልም ቤት ብትሆን ለኔ ተከራይቶ መውጣት ከዛ በቃ እኔ እዛ ቤት ከኖርኩ አይቀር ደግሞ እነሱም እዚህ ትንሽ መቆየታቸው አይቀርም የተሻለ ነገር እስከሚመጣ ለዛ አትሊስት ባሉበት ትንሽ ጊዜም ቢሆን ቢቆዩ አሪፍ ላጥላቸው ቢሆን እንደዚህ ያልኩት መስማ የነበረው ሪአክሽን እንዴት ነበር ማሚ መጀመሪያ ጊዜ እዛን ቀን ነው ደስ ብሏት እኔ ሰው ላይ ኢቭን ኮሜንት አይተሻል ቲክቶክ ላይ ማሚ ለመጀመሪያ ጊዜ ስታመሰግንሽ ምናምን አረዚስ አይ አቀፈችኝ ምናምን እዛ ቀን በጣም ደስ ብሏት የሆነ የተለየ ነገር ነበር የተሰማኝ ለምን ነው ግን ማታመሰግኝ ብዙ ጊዜ በውስጤ ነው ገባ አንዳንዴ ስትናገር የሆነ እንዴት ነው እንደዚህ አፋውታ በቃ እንዲ ነው ማለት ነው አልፈልግም ከድሮም እንደዛ ደግሞ አይደለም ያሳደግኳት ገባ አንዳንዴ ድብቅ አርገህ የምታደርገው ነገር አለ እንደዛ እንጂ ውስጤ ሳያመሰግን ቀርቶ አይ አይደለም ግን በቃ አንቺ ደግሞ ለምስጋና ፈልጊ እንዴ ጭብጨባ እንዳያጠፋት ነው አይደል አዎ ተረድተኛል በቃ ጭብጨባ እንዳያጠፋት ነው የሚያስቀና ነገር ነው ያላችሁ እውነት ላይክ ከእናንተ ቤት ከዚህ ከእናንተ ቤት ከእናንተ አኗኗር እንደው ሰው ቢወስደው ከኛ እንደዚህ ቢማር ምትዩ ነገር አለ
ምለው ነገር ሰው በቃ መትካት አለበት በህይወቱ ዝም ብለ ቁጭ ብለ አልጋ ባልጋ አይሆንም መትካት አለበት ተሳክቶ ነው ቦታ ደረስክም አልደረስክም መሞከር አለበት ግዴታ ነው የሰውን መጠበቅ የለብህም ራስ በራስ መጣር አለበት እሷ እንግዲህ አሁን ከዩኒቨርሲቲ ጀምሮ ስትመጣና ስትሄድ ቀደም ነገር ያለው ሁለት ጫማ ዛት መጣለች ትሸጣለች አንድ ጫማ ዛት ትሸጣለች ምን አርገች ላፕቶፕ አገዛች እኔ አልገዛውላት ተማሪ ያለች በቃ ለረፍት ስትመጣ አሁን የትምርት የሆነ ሲዘጋ ምናምን ፋሲካ ገና የሆነ ሲዘጋ ይመጣሉ ተንቀስ የዛ ሰዓት የሆነ ነገር ዛት ትመጣለች የሆነ ነገር ዛት ትመጣለች በዛ ላፕቶፕ እኔ አልገዛውላት ላፕቶፕ ስትለኝ እጆር ላይ ነው ያልኩት ለምን አይሆንማ በቃ አይሆንም ገባ አሁን ለሷ በ15 ቀን 600 ብር ቦር 1200 ብር ልካለሁ አልችልም ገባ እንደዛ ስለሆነ ራሷ ታጣጥራ ነው እኔ በቃ እንዳልኩ ለትምርት ቤት ቦርሳ ካልሆነ በስተቀር ላፕቶፕ ግዢ እንደዚህ ነው ስልክ ግዢ የለም እኔ ጋር እና ጥራ ነው ማግኘት ያለበት ለማለት ፈልጌ ነው ሰው ከኛ መውሰድ ያለበት በተለይ ከኔ ሳይሆን ከሷ መውሰድ ያለበት ተሞክሮ እንዴት ለፍቶ ማግኘት እንዳለበት ልጅም ብትሆን ከለፋ ማታገኝበት ታሪክ የለም እግዚአብሔርም ይጨመርልሃል ያሳካልሃል ያ ነው አንቺም ከናንተ ቤት ምን ሼር ያርጉ ከተግባባህ ነገሮች በጣም ይቀላሉ አሁን አማ በጣም አንደርስታንድ ታረጋኛለች እኔ በጣም እረዳታለሁ ገባ ስለዚህ በጣም ቀልሉናል ነገሩ አሁን እኔ መላፋው ለምን እንደሆነ አቃለሁ ቢያንስ ማሚ የቤቱን ነገር ካበይ ጋር ሆኖ ሃንድል ስለሚያደርጉ የቤት ውስጥ ነገር ብዙ ያስጨንቀኝም ለትልቅ ነገር ለአሪፍ ነገር ነው የምለፋው እና በቤተሰቦች ፍቅር ግዴታ ነው በጣም ወሳኝ ነገር ሌላው ደግሞ ይሄ ትልቅ ነገር አይደለም አሁን ምናልባት ከውጪ ለሚያየው ሰው ምክንያቱም አሁን 3 ክፍል 4 ክፍል ቤት የለንም የሆነት ይሄ ሌጀሪ የምትለው ነገር የለንም ማለት እኔና እሷ ግን ድሮን እናቀዋለን በፊት ህይወታችን ነው ያሳለፍነው ነገር በጣም እናቀዋለን እና አሁን ያለንበት ለውጥ ለኛ በጣም ትልቅ ለውጥ ነው በቃ እግዚአብሔር በጣም ባርኮን ነው አሁን ያለንበት ነገር ያለውና ያለህበትን ነገር እግዚአብሔር የሰጠህን ነገር ትንጠም ተሻለ ለምን 0.5 አይሻል ማመስገን አለብኝ ላለው ላመሰገን ይጨመርልታል ትንሽ ከፍ ካለም ነገር ከነገ ደግሞ በጣም የተሻለ ነገር ይመጣል ስለዚህ ሌላኛው በቃ ባለህበት ነገር ደስተኛ ሆነህ መኖር ነው ህይወት ይሄ መንገዱ ነው ህይወት ሰው የሚሳሳተው የሆነ ነገር ሲሆን ደስተኛ የሚሆን የሆነ ነገር ሲሳካለት ጥሩ የሚሆን ነው የሚመስለው ኑሮ ሂደቱ አሁን እኔና ማም ዛሬ እዚህ ህይወት ላይ ነን አይደል እሱን ኢንጆይ ያደረገን ያቅማችን እየሞከረን እንኖራለን ነገን ደግሞ እግዚአብሔር ያውቃል እንደዛ እውነት ነው በዚህ ህይወት ደስተኛ ነኝ እኔ ጠበበኝ ብዬ ተከፍቻ አላውቅም ትልቅ እንዲኖር እኮ ትመኛለህ ግን ደግሞ ግዴታ አይደለም መጀመሪያ ባለህበት እሷ እንዳለችው ባለበት ደስተኛ መሆን አለበት በቃ ጠቦና አቅም የቤትኛ ደስተኛ ነን በዚህ ቤት ደግሞ ትልቅ ይኖረናል በሚገባ እና በጣም ደስተኛ ነን ጠባብ ነው እንደምታያት ግን ሰው ቤት ያለ ነገር ሁሉ ደግሞ አለ ነገር እኮ ነው ሰፊ ቤት ያለው ነገር ሁሉ ነገር አለ እኔ እንጃ ይሄ ቢነሳ መቼም ብዙ ነገር አለው ነገር ነው ሌላ ቤት በለው አዎ እንደዛ ስለሆነ ሁሉም ነገር አለ እግዚአብሔር ይመስገን ከሱ ውጭ ምን አለ በዙሪያችን ያሉ ጥሩ ሰዎችን ደግሞ እናመሰግናለን አሁን በሷ ዙሪያ ጥሩ ሰዎች አሉ ሊና የኔ አይደለችም የህዝብ ነች ደግሞ አንተ ህዝብ አብሮ ሲሆን ነው አይደል እንዴ ሁሉ ነገር የሚሆነው ሊና የኔ ብቻ ሳትሆን የህዝብ ነች የሰው ፍቅር አላት እግዚአብሔር ይመስገን እሱን አይወሰድባት አሜን አሜን ቲክቶክ ላይ ስታያት ምን ታያለሽ በተለይ ይሄ እየታወቀች ስቴድ ምናምን ያለው እየታወቀች ሳይሆን እያደረገች ያለቻቸው ነገር ሁሉም ስራ ስላላቸው ደስ ይለኛል እደሰታለሁ በሱ ነገር ብዙ ጊዜ አያታለሁ አድናቂዋ ነሽ አዎ እንዴ አንደኛ የዚህ ቤት መከባበር ስኬት እንደ ፋሚሊ ያለው አታችመንት መዋደዱ ብዙ ነገሮቹ ምንድነው ሚስጥሩ ማሚ ቢየራ የበላው ሚስጥሩ ምን መሰለ ግልጽነት ነው ግልጽ በቃ ግልጽ ከሆንክ አትናናቅም ግልጽ ከሆንክ የሆነ ሌላ ነገሮችን አታስብ ገባ በዛ በግልጽነት መንገድ ላይ ብቻ ነው የምትራመደው ያ ነው እኛ ቤት ያለው ነገር ጥሩ ይሄ ነው ሊና ሌሎች ሶሻል ሚዲያዎች ላይ ከቲክቶክ ውጭ ምን ላይ ተሰራያለሽ ነው ቲክቶክን ብቻ ነው ይሰራሻለሽ አሁን ደግሞ እንትን ከፍቻለሁ ምን ከፈች እዴ ዌልካም ለምን ይቅርብኝ ዌልካም ቱ ዘ ክለብ ወደኛ ጎራ 400 ሰብስክራይበር 400 እንዴ ቀላል አለችው ተመስገን እሱንም ለነገሩ ከተፈቱ 2 ሳምንት ይምናም በጣም አሪፍ ነው ግን አሁን በደንብ ምን ልሰሪበት አሰብሽ currently ያው ሪል የሆኑ vlogoች ነው አሁን ለካ ፕሮሰሶችን እና አንዳንድ ላይፍ ኤክስፒሪየንሶችን ማም ሼር ማድረግ ነው ያሰብኩት ምንድነው የሚለው የዩቲዩብ ስም
ህሊና አያሌው ወይም ደግሞ ህሉዬ ህሊና አያሌው ህሉዬ ወደ ዩቲዩብ ዓለም ተቀላቅላለች ዌልካም በላት ወደ ዩቲዩብ ዓለም ሰብስክራይብ ምናምን አድርጉ አበረታቱ ስንት ሰብስክራይበር ነው ፈልጊ ብዙ ነው የምፈልገው በቁጥር ማሊሚት ማድረግ ጥሩ አይደል ጥሩ እኛ ፒን ላይ እናስቀምጠዋለን እውነት በል አዎ ምንም ይሄን እንደዚህ አይነት ቤተሰብንማ እንዴት ደስ ይለኛል እሱ እናደርጋለን በእርግጠኝነት ደግሞ አሪፍ ነገር ይዘሽ እንደምትመጭ እንደምታኮሪ እርግጠኛ ነኝ የመጣሽበት መንገድ በደንብ ስለሚናገር ይሄን ማለት ነው አዎ ያው ሰብስክራይብ እና ያለው ሁሉ ቲዩብ በጣም እናመሰግናለን እግዚአብሔር ያክብርልን ለተደረገልን ነገር በሙሉ ለሰጣችሁን ሐሳብ ለሰጣችሁን ፍቅር ቤታችሁን ሁሉ ነገር ክፍት አድርጋችሁ ልባችሁን የተቀበላችሁና እግዚአብሔር ያክብርልን በጣም እናመሰግናለን እንግዲህ ማራኪ ወግ ላይ አንዴ ኢንተርቪው ከተደረጉ ሰዎች ከዛ በኋላ ቤተሰብ ነው የሚሆኑት ስለዚህ ያው ቤተሰብ ፈርመናል ዛሬ እኛም ተቀበለናል እኔም በጣም እናመሰግናለሁ እግዚአብሔር ያክብርልኝ ክበሩ ያሰባችሁት ሁሉ ይሳካላችሁ አሜን በጣም አመሰግናለሁ በጣም እግዚአብሔር ያክብርልኝ ሰብስክራይብ ይጨምርልን ጨምርልኝ እንዳይጨምር ሰብስክራይብ አድርጉ በዚህ ምርጥ ቤተሰብ ሰብስክራይብ አድርጉ እናመሰግናለን እናንተ ሁሌም በየሄድንበት አብራችሁ ናችሁ የማራኪ ወግ ቤተሰቦች ሁላችሁም እናመሰግናለን ቴንክ ዩ ከእንደዚህ አይነት ድንቅ ታሪኮች ጀርባ ማራኪ ወግ ሁሌም አለ እናንተም ደግሞ የቤተሰብ የፍቅር የስኬት ታሪኮች ካሏችሁ በዚህ ቁጥር ቴሌግራም ላይ በጽሁፍ ወይም በድምጽ ብትልኩልን እኛ ያላችሁበት ቤታችሁ ድረስ መጥተን ታሪካችሁን ማራኪ አድርገን ለዓለም እናስተዋውቀዋለን በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኟቸው ጥቅሞች በድልንገራችሁ በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላችኋል ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላችኋል እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው ለበለጠ መረጃ ደውሉላቸው ረምዚን ሪል ስቴት